ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። ያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ ተማሩ ተማሩ ተመራመሩ፣ ዕውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። ፕራይስለስ ልክ አሁን ውሃ እንከፍላለን እኛ አይደል? ግን የውሃ ዋጋው የአየሩ ዋጋው ምንድን ነው? መተንፈስ በመቻላችን እግዚአብሔርን ነው አመስገን ያለን። ለመምህራን የምንከፍላቸው ዋጋ ስኬታማ ሆኖ መገኘት። ጉርሻም እኔ እሸጥ ነበር። እንደውም አንዳንድ ሰው ወይ ምሳ ላይ ይዝ ይችላል ኦር ደግሞ ላይደርስ ይችላል። ስለዚህ ካፌ ሄዶ እንደሚበላ ሁሉ ጉርሻ በ10 ብር በ5 ብር ሁሉ እሸጥ ነበር። እንም ብዬ ሳያቸውና ደስ የሚል ይኖራሉ። ግን እንደዚህ በፍቅር በጣም ተጽዕኖ አድርጎብኝ ያውቅም። ግን በቃ ማነጋገር ደስ የሚልሃል። ለምሳሌ ማን ታስታውሳለህ? ታናገራ ደስ አንድ የሚገርም እኛ ሰፈር ነች። ከእሷ ጋር ራሱ አብሮ የሚሄዱላት እንደ ጋርዱ ሁሉ ነበሯት። ቤቷ ወደ ቦሌ ሚካኤል አካባቢ ነበረ። እሷ በጣም ደስ የሚል ስሜት ነበር። አዎ ያኔ መንገድ እሷም በጋርድ ነው የምትሄደው። እሷም በጋር ነበር የምትሄድ ነበሯ። ስለዚህ አባቱ አቶ እጅጉ ሙላት፣ እናቱ ደግሞ ወይዘሮ በለጥሻቸው ስዩም ይባላሉ። እሱ የተወለደው 1971 ዓ.ም መጋቢት ወር በ30ኛው ቀን እዚሁ አዲስ አበባ ከተማ ነው። በ1971 ዓ.ም አንድ ዓመት ሲሞላው ግንቦት ወር ላይ አባቱ በሥራ ምክንያት ወደ ጅቡቲ ሲዘዋወሩ እሱም አብሯቸው ከእናቱ እቅፍ ሆኖ ወደ ጅቡቲ ገባም። ከ5 ዓመት በኋላ ወደ አገር ቤት ይመለሳሉ። 1976 ዓ.ም ማርች 8 በሚባል ትምህርት ቤት ገብቶ ለ2 ዓመታት የመዋለ ሕፃናት ትምህርቱን ተከታትሏል። ቀጥሎም በ1978 ዓ.ም ቦሌ ህብረተሰብ ትምህርት ቤት ገብቶ ከአንደኛ ክፍል እስከ 4ኛ ክፍል ተማረ። በ1981 ዓ.ም ክረምት ላይ አባቱ በድጋሚ ወደ ድሬዳዋ በሥራ ምክንያት ሲያቀኑ እርሱም ከታናሽ እህቱ ጋር ሆኖ ተከተላቸው። 5ኛና 6ኛ ክፍልን ድሬዳዋ ከተማረ በኋላ ወደ አዲስ አበባ ተመልሶ 7ኛና 8ኛ ክፍል ትምህርቱን ከአንደኛ ክፍል እስከ 4ኛ በተማረበት ቦሌ ህብረተሰብ ተማረም። ከ9ኛ ክፍል እስከ 12ኛ ክፍል ደግሞ ቦሌ 2ኛ ደረጃ ትምህርት ቤት ተምሯል። በጉልበት ገባበት በሚባለው የቦሌ አጠቃላይ 2ኛ ደረጃ ትምህርት ቤት ሚኒ ሚዲያ ውስጥ ኋላ ላይ የሚኒ ሚዲያው ምክትል ሊቀመንበርም ሆኖ ነበረም። እዛው ቦሌ አጠቃላይ 2ኛ ደረጃ ትምህርት ቤት ተማሪ ያለ በለገዳዲ ቅዳሜ በሚሰናዳው ቅዳሜን ከኛ ጋር በተሰኘው ፕሮግራም በጥያቄና መልስ ዝግጅት ከ300 ያላነሱ ጥያቄና መልሶችን አዘጋጅቷል። የ12ኛ ክፍል ተማሪ ያለ 1989 ዓመተ ምህረት ላይ በኢትዮጵያ ቴሌቪዥን ይተላለፍ የነበረው አካፑልኮ ቤ የተሰኘው ፊልምን ወደ አማርኛ መልሶ ከያኔው የትምህርት ቤት ተጋሪው አርቲስት ናፍቅሽ ተስፋዬ ጋር በመሆን በቦሌ ሚኒ ሚዲያ ተርኳል። ያ ትረካ በትምህርት ቤቱ አስተዳደር ምስጋናም አስገኝቶለታል። የትምህርት ቤቱ አስተዳደር ተማሪዎች ትምህርታቸውን ጥለው እንዳይሄዱ ወይም እንዳይፎርፉ ስላደረክ ብሎ በተማሪዎች ፊት አመስግኖታል። ፊልሙ ከተጠናቀቀም በኋላ ቢሆን የኢትዮጵያ ቴሌቪዥን፣ ሬዲዮ ፋና እንዲሁም አዲስ ዘመን ጋዜጣ ለሰራው የትርጉም ሥራ ተራ በተራ አነጋግረውታል ወይም ቃለ መጠይቅ አድርገውለታል። በ1990 ዓመተ ምህረት የኢትዮጵያ ቋንቋዎችና ስነ ጽሑፍን ለመማር ወደ አዲስ አበባ ዩኒቨርሲቲ አቅንቶ ትምህርቱን በሚገባ አጠናቋል። ከሪፖርተር ጋዜጣ ጀምሮ አዲስ ልሳን፣ ዘ ፕሬስና ሬዲዮ ፋና ከሚወደው ሥራ ጋር አገናኝተውታል።
ኢትዮቪዥን የችሎታ ማግኛ የሚል የሥልጠና ማዕከልም በአንድ ወቅት ከፍቶ ነበረም። በአሁን ሰዓት በተወዳጅ ሚዲያና ኮሚኒኬሽን በኩል የተዘነጉ የሀገር ባለውለታዎችን ታሪክ በመሰነድ ለሀገር ከፍ ያለ ውለታ እያኖረ ነው። ይህም ብቻ አይደለም። በሕይወት ያሉ የዚህ ዘመን የሀገር ውለታ ዋይ የሚዲያ ሰዎችን ታሪክ እየሰነደም ነው። በሕይወት ያሉ ሰዎች ሳያመልጡን ስላበረከቱት መልካም ሥራ በቁማቸው ማመስገን እንዲለመድም እሱ በሥራው ለብዙዎች እያሳየ ነው። ይህ ሰው ዛሬ በያኔዎቹ ፕሮግራም ያኔ ያስተማሩትን መምህራኖቹን ሊያመሰግን የክፍልና የትምህርት ቤት ጓደኞቹን ሊያስታውስ ከስቱዲያችን ተገኝቷል። ጋዜጠኛ ታሪክ ሰናጅ እዝራ እጅጉ። እንደምንሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን። የያኔ መምህራኖቻችንን የምናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን የዛሬው ተጀምሯል። በዛሬው ዝግጅታችን ከኛ ጋር ቆይታ በማድረግ ያኔ መምህራኖቹን የሚያመሰግነው ታሪክ አሰናጁና ጋዜጠኛው እዝራ እጅጉ ነው። ከዝራ ጋር ያለንን ቆይታ እስከ ፕሮግራማችን ፍጻሜ እንድትከታተሉ በአክብሮት ጋብዛለሁ። እዝራ እንኳን ደህና መጣ። እንኳን በሰላም ቆያችሁ ሸገሮች። ያኔዎቹን ፕሮግራም አዳምጠው ታውቃለህ? አዎ አዳምጫለሁ። አንድ ሁለት ፕሮግራሞችን በጣም ደስ የሚል ነው። ያኔዎቹ እንግዲህ ያኔ መምህራኖቻችንን የምናመሰግንበት። ስለ መምህራን ምን ማለት ይቻላል? እንግዲህ እኔ መምህር ባልሆንም ማለት በትምህርት ቤት ባላስተምርም ግን ጋዜጠኛ ስለሆንኩኝ የመምህርነትን አስተዋጽኦ እረዳለሁ። ምክንያቱም አስተማሪ ማለት ከወላጅ ቀጥሎ የሚጠብቀን የሚመግበን እውቀትም ሁሉ ነገር የሚመግበን ነው ብዬ ስለማስብ ሁሌ ስለመምህር ሳስብ እደንቃለሁ። የሁሉም አባት ነው። የፕሮፌሰሩም የዶክተሩም የጋዜጠኛውም አባት ነውና መምህርነት ለእኔ በጣም የተከበረ ሙያ ነው። ይሄ ፕሮግራም ሲጀመር ማስታወቂያውን ስካተለው በጣም ነው ውስጤ ደስ ያለው። እንግዲህ በዚህ ውስጥ ሆነን ነው ዛሬን ተሻግረን ወደ ያኔ የምናልፈው። ያኔ ያስተማሩን መምህራኖቻችንን፣ የክፍል ጓደኞቻችንን፣ የተማርንባቸውን ትምህርት ቤቶች እናስታውሳለን። ይህንን ፕሮግራም ያዳምጡ አድማጮችም ወደዛው ይሻገራሉ። እዝራ እጅጉ የት ተወለደ የሚለው ደግሞ ሌላው ቀጣይ ጥያቄ ቢሆንስ? እንግዲህ የተወለድኩት አዲስ አበባ ነው። ልዩ ስሙ ለገሃር የሚባል አካባቢ። እዛ የተወሰነ 2 ወር ከኖርም በኋላ ቦሌ አካባቢ ቤተሰቦች የበሰሩት ቤት በ1971 ተወልጄ መጋቢት ተወልጄ ወደ ግንቦት አካባቢ ላይ ቦሌ አካባቢ መጣን። አብዛኛውን የእድሜን ክፍል ያሳለፍኩት ቦሌ ነው ማለት ነው። ስለዚህ የቦሌ ሰፈር ልጅ የቦሌ ልጅ ነኝ። አጸደ ሕጻናት ወይስ ቄስ ትምህርት ቤት? አጸደ ሕጻናት እዛው ቦሌ አካባቢ ጃፓን ኤምባሲ ገባ እንዳልክ ማርች 8 የሚባል በ1975 የተመሰረተ መዋዕለ ሕጻናት ነበር። እኔ ደግሞ በ1976 5 ዓመቴ ስለነበር እዛ መዋዕለ ሕጻናት ማርች 8 ርዕሰ መምህርቷ የነበረችው ወይዘሮ አቡዘነች ነጋሽ አሁንም አገኛታለሁ። እነሱ ጋር 2 ዓመት 76 እና 77ን ኬጂ 1 እና ኬጂ 2 እዛ ተማርኩ ማለት ነው። 76 እና 77 ማለት ነው። ያበዘነችን ካስታወስክ የክፍልና እንዲያው አብረው የተቀመጡ የትምህርት ጓደኞች ትዝ የሚሉ ካሉ? አዎ እንግዲህ ከዛን ጊዜ ጀምሮ እስካሁን ጓደኛ የሆነ ልጅ አለ። ከኬጂ ጀምሮ እስከ ዩኒቨርሲቲ ክፍልም አልተለያየ ነው። እርግጠኛ ነኝ የ41 ዓመት ጓደኛ ብዙ ጊዜ አይገኝም። በተለይ በእኛ እድሜ ያለ ሰው እድሜ የሆነ 45 ነው። እከሌ እኮ የ41 ዓመት ጓደኛ ነው። ክፍልም ሳንለያይ በዩኒቨርሲቲም ሳንለያይ ያመጣነው ፖይንት አንድ አይነት ወንበርም ሳንለያይ 41 ዓመት ነው። አሁን የሚገኘው ኦስትሪያ ነው። የኔ ደግሞ በሙሉ የስራዎቼ አርታኢ ነው። ናይ ኤግዚ ህሩይ ይባላል። የብዙ መጽሐፎች አርታኢ ነው። በስነ ጽሁፍ በጣም ጠለቅ ያለ እውቀት ያለው ከኔ በጣም የተሻለ በተለይ ሆሄያት ላይ ጎበዝ ነው። ከሱ ጋር እንግዲህ ተዋወቅ ነው ማርች 8 1976 ነው። መሀል ላይ እናነሳዋለን። ወደ ጅቡቲም ወደ ድሬዳዋም ሄደ ነበረ። በዛ ጊዜ ጓደኝነታችሁ በርቀቱ ነበረ? ደብዳቤ እንጻፍ ነበረ። እንግዲህ ከናይ ጊዜ ጋር በ76 ከተዋወቅን በኋላ እስከ 81 ድረስ ወዲያው ከማርች 8 ቦሌ ህብረተሰብ ገባን አብረን። ከዛ 81 ክረምት ላይ አባቴ የድሬዳዋ ምርት ድርጅት የስራ ኃላፊ ሆኖ ሲሄድ እኔና እህቴ 82 እና 83 ድሬዳዋ ሄድን። ግን ክረምት እንመጣ ነበር አዲስ አበባ ማለት ነው። ያኔ ኢቭን በፖስታ በቴሌግራም ምናምን እንጻፍ ነበረ። እናቴም ደግሞ በየመሃሉ ስለምትመጣ ለሷ በደብዳቤ እንጻፍ ነበረ ከኔ ጊዜ ጋር። እንዲህ ነበረ እኮ እንኳን ከአዲስ አበባ ድሬዳዋ ከሰፈርም እኮ ደብዳቤ እንጻጻፍ ነበር አይደል? የዘመን ነው የብዕር ስም ምናምን የብዕር ጓደኛ ምናምን እየተባለ በዛ ነው። እሱ ብቻ ነው የምታስታውሰው? ሁለት ሰው ነው ያስታወስክልኝ። አለምሸት አያሌው አለች፣ ጽጌ አለች፣ ፍቅር የምትባል እሷ አለች፣ ጽጌ የምትባል ኬጂ ነው። እነዚህ እነዚሁ ከዛ እዛ ደግሞ እያለን አለምሸት አያሌውና ዳንኤል አያሌው፣ ንጹህ ይልማ አሁን የመዝሙሮች አቀናባሪ ነው። እሱ ትልልቅ መዝሙሮችን የሚያቀናብር
የሙዚቃ መንፈሳዊ ነው መንፈሳዊ መዝሙሮችን ያቀናብር ንጹህ ይልማ አለ። እሱ እንግዲህ አለምሸት አያሌው፣ ዳንኤል አያሌው ከኛ በአንድ ዓመት ያንሳል፣ እኔ ጊዜ ህሩይ፣ ከዛ ደግሞ የኛ ጎረቤት ደግሞ የነበሩት በእምነት ገለታ፣ እነዚህን አስታውሳለሁ። የክፍል ጓደኞች ያኔ ማርች 8 መዝሙሮች ታስታውሳለህ? እኔ እንግዲህ መዝሙሮች በአብዛኛው አሁን የሚገርብ ነገር ፎቶውንም እያየው ነበረ ሄጄ ነበረ ማርች 8 ምክንያቱም ብዙ ሜሞሪዎች ይጠፍተዋል እዛ። እኔ ከማርች 8 ከማስታውሰው መዝሙር ይልቅ አንድ ገጠመኝ አለኝ ይመስለኛል። ለ77 ልክ ልወጣ አንድ ዓመት ሲቀረኝ ይመስለኛል አጋጣሚ ሆኖ የወላጅ በዓል ተደርጎ በ6 ዓመቴ ማለት ነው ወደ አንደኛ ክፍል ከመግባቴ በፊት የወላጅ በዓል የመዝጊያ በዓል ተደርጎ በሚገርምህና በሚደንቅ ሁኔታ ሁሉን ተማሪ ወላጅ ወሰደ። መሸብን። ከዛ በኋላ 2 ሰዓት እስከ 1 ሰዓት ድረስ አባታችን አልመጣም። አጋጣሚ የሆነ ግብዣ ኖሮበት ረስቶናል። እኔና እሌኒ እህቴን ማለት ነው። እሷ አይ ቲንክ ገና የገባችበት ዓመት ነበረ። እኔ ደግሞ ታናሽ ነች። በሚገርም ሁኔታ እንግዲህ ቤታችን እዛው አካባቢ ነው። ከማርች 8 እስከ አሁን እስካልደንበት ቦሌ ድረስ ያለው ቅርብ ነው ለእኛ። በዛን ጊዜ ሩቅ ነው፣ ምንም ማድረግ አልቻለም። እዛ አካባቢ የነበሩ የጥበቃዎች ይዘውን ቤታችን ሄዱ። ከዛ እናቴ ድምፅ ሰማለች፣ የእህቴን ድምፅ እና እንደዚህ ሆኖ ስታይ ከዛ አስታውሳለሁ ያኔ ምን ያህል አባቴን እንደጮኸችበት። አሁን ነፍሱን ይማር በህይወት የለም አላስታውስም። እሱ ግን ሁሌ እያደግን ይሄ ሲወራ አስታውሳለሁ። ማርች 8ን በዚህ አስታውሰዋለሁ። ሌላ ማርች 8ን ማስታወሰው ነገር ምንድነው በጣም ፈሪ ልጅ ስለነበርኩኝ ወፈርም ስለምል ትንሽ ሩጫ በጣም ያቅተኝ ነበር። ደግሞ እንተኛ ነበረ በዛን ሰዓት ለዛ አካባቢ ቀበሌዎች በሚደራጁበት ጊዜ ለዛ አካባቢ ነዋሪዎች ትምህርት ቤት ያስፈልጋል በሚል ማርች 8 የሴቶች ቀን መከበር ያን ምክንያት አድርገው የተመሰረተ የህዝብ መዋዕለ ሕጻናት። ስለዚህ አጸደ ሕጻናት የምዘምሩትን አታስታውስም? ምናምን ኤግዛክትሊ ብዙ ናቸው መዝሙሮቹ ወጥተዋል። አሁን 10 አረንጓዴ ጠርሙሶች፣ ውሻው ተራመደ አጥንት ይዞ ሄደ፣ ያንን እየበላ ውሻው ውው አለ። በቃ ይሄን በጣም ወንድሜ ያዕቆብ ማለት በቃ የዛን ጊዜ እንግዲህ 70ዎቹ ላይ ሳጠና እኔ እንግዲህ ያው የታሪክ ሰናጅም ስለሆንኩ እነዚህ መዝሙሮች ከ70ዎቹ በኋላ የመጡ መዝሙሮች ናቸው። ከሶሻሊስታዊ አስተሳሰብ ጋር በተያያዘ የተለያዩ የሙዚቃ እውቀት ግጥም ያላቸው ሰዎች የሰሯቸው ስለሆኑ እነዚህ መዝሙሮች አስታውሳለሁ። በተለይ ሰዓቱን መርፈዱን የሚያስታውሰው ወንድሜ ያዕቆብ የሚለው እሱ በጣም በቃ አእምሮ ደግሞ የሚገርም አድገህም ስሰማቸው ሁል ጊዜ ከአእምሮ ውስጥ የሚሰርጹ ናቸው እነዚህ ስሞችና የሚገራረሙ ናቸው በጣም። እስቲ ወንድሜ ያዕቆብን እንበለው። እስቲ እንበለው። ወንድሜ ያዕቆብ ተኛ ይቻላል አብሮ ወንድሜ ያዕቆብ ተኛ ሆይ ተኛ ሆይ ደውል ተደወለ ተነሳ ተነሺ። ሴትም ከሆነች ነው ተነሺ ይባል ነበር። በጣም ደስ ይላል። እነዚህ አይነት መዝሙሮች ከጅላ ላይ ነበሩ ማለት ይቻላል። የሚታወቁ ናቸው ብዙ እንግዲህ ያው እንዳልከው ኬጂ ላይ እኮ ብዙ ትምህርት የለም። ጨዋታ፣ መጫወት፣ መተኛት፣ ጨምት ልጆች ደግሞ ያው ይመታሉ እንደኛ አይነቶቹ። እኛ አይን ያወጣ ነው ከ8ኛ ክፍል ነው። በኋላ ድሬዳዋ ደርሰህ ትመለስ። በኋላ ማውራሃለሁ እሱ ነውና እስቲ አንድ ክፍል ቦሌ ህብረተሰብ ገባ። እንግዲህ ለአካባቢውም ስለሚቀርብ እህቴ አሳይ ገባች። እኔ ደግሞ ቀጥታ ቦሌ ህብረተሰብ በ78 ዓመተ ምህረት። ለምን ሁለታችሁ ተለያያችሁ? እንግዲህ ወይ ለሷ አልተገኘላትም ወይም ደግሞ እንግዲህ አላውቅም። ምክንያቱም የትኛው ነው ውድ? አሳይ በጣም ታዋቂ ነበር። ሁለቱም እኩል ናቸው። እንግዲህ እህቴ ከኔ ታንሳለች 2 ዓመት ከ8 ወር። እኔ አንደኛ ክፍል ስገባ እሷ እዛው ማርቼት ቀርታለች። ስለዚህ 78 ላይ አቲ 2ኛ ክፍል እያለሁ ይመስለኛል እሷ ወደ አሳይ የገባችው 79 ላይ። እንግዲህ 78 ላይ ቦሌ ህብረተሰብ ትምህርት ቤት ገባ። እንግዲህ ቦሌ ህብረተሰብ እኔ ስገባ ወደ 11 ዓመቱ ነበረ ከተመሰረተ። አሁን በነገራችን ላይ 50ኛ ዓመቱን እያከበርን ነው የትምህርት ቤቱንና የዛ አካባቢ ኮሚኒቲዎች የሰሩት የኮሚኒቲ ትምህርት ቤት ነው። ኢቭን የሚገርምህ የቦሌ ኮሚኒቲ የሚለየው ከሌሎቹ የህዝብ ትምህርት ቤቶች የወላጅ ኮሚቴዎቹ ራሳቸው የዩኒቨርሲቲ አስተማሪዎች ነበሩና በጣም በጥራት የሚያስተምር ትምህርት ቤት ነው እኛ በነበርንበት ጊዜ እና ብዙ ትልቅ ትዝታ የፈጠርልኝና ምናልባትም ለስነ ጽሁፍ ለሚዲያ መሰረት ያገኘሁት እዚሁ ትምህርት ቤት ውስጥ ነው። አሁን ወደ መንግስት ተለውጧል። እዛው የመንግስት ሆኗል። ሁሉም የመንግስት ሆነ ፐብሊክ የነበሩ በሙሉ። ሬዲዮ ያኔ ታዳምጥ ነበር እንዴ? እኔ ያኔ ሬዲዮ እንግዲህ ኤግዛክትሊ ዝንባሌን እኔ ያገኘሁት 81 ላይ ነው።
81 82 ልክ ያው ቤትም እያለን ሬዲዮ ይከፈታል። የነገበየው አየለ ትንሽ ዮናስ መጽሐፎች ነው አነብ ነበረ። የስነ ጽሁፍ እንዴት ነው አንዳንድ ጊዜ ዘንባሌህን በደንብ አስታውሳቸዋለሁ። ብዙ ነገሮች ልክ እንደ ፎቶግራፊክ ሜሞሪ ይመጡልኛል። የበለጠ ግን ያዳበርኩት እንዳልከው 81 አዲስ አበባ ነበርኩኝ። አራተኛ ክፍል ነበርኩኝ 81 ልክ ድሬዳዋ ስንሄድ ድሬዳዋ ለእኔ አየር ሆነልኝ። ነፃ አየር ለምን የአካባቢውን ካልቸር ባህሉ ልጆቹም ወጣ እንድል ከጭምትነት ባህሪም ደግሞ ትንሽ ራሴን ግልጽ ሆኜ እንዳወራ የሚያደርገኝ ስለነበር የተማርነው ደግሞ ድሬዳዋ ኖተርዳም የሚባል ትምህርት ቤት ነው የካቶሊኮች እና እዛ ደግሞ ስንሄድ በከዚራ በኩል ነው በከዚራ በኩል አድርገህ ያለ ነው እና እዛ እኔና እህቴ ሞስከኔ እኔ 5 ከሆንኩኝ እሷ ደግሞ 3ኛ ክፍል እንደውም እሷ ቀነሰች መሰለኝ ለጥራት ተብላ 2ኛ ክፍል ገባች። እኔ የ5ኛ ክፍል ተማሪ ሆኜ ከህንዶች ጋር እንግዲህ ለእኔ ተርኒንግ ፖይንት የምለው ሬዲዮ ማዳመጥ ብቻ ሳይሆን አዲስ ዘመን የካቲት ባቴ መስሪያ ቤት ቤታችንና መኖሪያ ቤታችን አንድ ህንፃ ላይ ነው። ድሬዳዋ ከድልጭ ወራ ሆስፒታል ፊት ለፊት የሚገኘው የጆቫኒ ባርባኖ ቤትና የምርን ድርጅት ህንፃ አንድ ነው። እዛው ነበር መኖሪያ ቤቱ ህንፃው እዛ ስለነበረ ከትምህርት ቤት እንደመጣው ቀጥታ የሚሄደው የካቲት መጽሔት አነባለሁ። ሰፊ ክፍል ስለሆነ እሱ ያው ስራ አስኪያጅ ስለነበር የዛ የቅርንጫፉ ቁጭ ብዬ እነዛን መጋዚኖች አነብ ነበረ። አዲስ ዘመን አነብ ነበረ። በዛው ሾርት ስቶሪዎችን መጽሐፍ ቤት ውስጥ የሚገኙ የእሱን ኢንሳይክሎፒዲያዎች ማየት የጀመርኩት ያኔ ነው። እንግዲህ ዛሬ መዝገብ አእምሮ ብሎ ሰው ሊያደንቅ ይችላል፣ ግን እኔ የጀመርኩት ገና 82 ላይ ነው። ትምህርት ቤታችንም ደግሞ ጥሩ የሆነ መሰረት ያለው በየጊዜው የወላጅ በዓል ላይ ግጥሞች ስለሚቀርቡ በዛ እዛ ነው የጀመርኩት። እንግዲህ ሻላላላላላ የሚሉ መዝሙሮች ነው የነበረ። አታቋርጥባቸው ለአድማጮች እንጂ ሻላላላላላ አዲሱ ከረሜላ የሚሉትን የጀመር ማለት ነው። ደግሞ የሚገርም የእኛ ጎረቤቶች ፌቨን ገለታ፣ አማኑኤል ገለታ፣ በእምነት ገለታ 4 እነሱ አሁን 7 ሆነዋል፣ ግን ያኔ 5 ነበሩ፣ እኛ 2 ነን። በቃ እነዚህን መዝሙር የከፈትን በቃ በተለይ ከ78 እስከ 81 አዲስ አበባ በነበርንባቸው 4 ዓመታት ጊዜ ውስጥ 3 ዓመታት ጊዜ ውስጥ 4 ዓመታት ጊዜ ውስጥ በጣም ተጫውተን ያደግነው። ያኔ ትምህርት ቤት የምንዘምራቸው መዝሙሮች እኮ ከማዝናናት ከማሳቅ ከማስደሰት ባለፈ ደግሞ ፋይዳ አላቸው። ትዝታህን ያመጣሉ፣ ያንጹሃል። ከዛ ደግሞ እንደገና በኋላ መለስ ብለህ እያደግክ ደግሞ ስትሄድ ለህይወትህ በጣም መሰረት ይሆናሉ ብዬ ነው የማስበው። ቅድም ለምሳሌ የወንድሜ ያዕቆብ ያልነው መዝሙር በጠዋት የመነሳትን ታታሪነትን ታታሪው አየለ መሆን እሱን በጣም እንትን ያደርግልሃል። እንደው ድሬዳዋን ካነሳውልህ አይቀር ድሬዳዋ ትዝታዬን ባነሳ ደስ ይለኛል። ምክንያቱም የኖርነው 2 ዓመት ነው 82 እና 83። አስተማሪዎቻችን እንግዲህ የትምህርት ቤቱ የካቶሊክ ነው። ርዕሰ መምህርቷ ሲስተር ሲሲሊያ ትባላለች። የኛ እንግሊዝኛ አስተማሪ ደግሞ ሲስተር ኤሽለታ ትባላለች። እና ለእኔ ድሬዳዋ በብዙ ነገር ትምህርት ቤቱም ማገሩም ለየት አለብኝ። እናችን አዲስ አበባ ነች። እዚህ አዲስ አበባ ያለውን ቤት ማኔጅ ታደርጋለች። አባታችን ያው ብቻዬን ከመሆን እኔ ጋር ነው ብሎ ነው እዛ የወሰደ እና አገሩ ባህሉ እንግዲህ የዛን ጊዜ ነበረችውን ድሬዳዋ ነው ማወራ ዛሬ 35 ዓመት የነበረችው ለእኛ በብዙ ነገር አይናችንን እንድንከፍት አደረገን። የልጆቹ አቦ ወደዛ አዲስ አበባ ከሚኖር ልጅ የድሬዳዋ ሁኔታ ነው። 2 ደግሞ ትምህርት ቤቱ በጣም ጥራት ያለው ትምህርት ቤት ነው። በትምህርትም ማለት ነው። ሸሚዛችን መቆለፍ አለበት፣ ንጹህ መሆን አለበት እና ሸሚዙን አንድ ሸሚዙ ቁልፍ የተበላሸ ልጅ ይጋረፍ ነበር። ሲስተር ሲሲሊያ በጣም ካቶሊክ ናቸው፣ መነኩሴዎች ናቸው እና የተለየ ባህል ነው የነበራቸው። እነሱ ተማሪ የሚይዙበት መንገድ በጣም የሚደንቅ ነው የነበረው። ሲስተር ሬጂና ጋሽ ፍስሐ የሚባል ደግሞ አለ። ጋሽ ፍስሐ ምንድን ነው ልንገርህ፣ 2 ጊዜ 2 ይልና እንትን ይይዝና ይሄ ባላስቲክ ይይዝና ላስቲኩ ላይ ደግሞ የብርቱካን እንትኑን ይይዝና 2 ጊዜ 2 6 ካልክ ጥብስ ያደርጋል። በባህል ወይ እንዳንጎዳ አድርጎ ነበር። አስታውሳለሁ ሂሳብ አስተማሪያችን የነበረው። ግብረ ገብም እንደዚህ እንማር ነበር። አሁን ስሟን ስለዘነጋሁት ነው። ማርፈድ አይቻልም። ትምህርት ቤቱ በጣም ኖተርዳም በጣም ኒት ነው። ኢቭን የትምህርት ስርዓቱም እኔ እንግዲህ በብዙ ነገሮች ቋንቋ ራሱ አሁን ትርጉም እንግሊዝኛም ጥሩ የሆንኩት እዛ በመማሪ ነው ብዬ አስባለሁ። ልጆቹም የሚጋርሙ ናቸው። አሁን ድረስ በኋላ 6 ኪሎ ገብቼ የማገኛቸው አሁን በህይወት የለም ድሉ ሙልጌታ ኤርሚያስ የሚባሉ ልጆችን እዛ ተዋውቀን በኋላ ላይ ያገኘዋቸዋሉ እና
ድሬዳዋ በጣም የህይወቴ መሰረት ነው። ደግሞ እንትን ስራ እንባል ነበረ እጅ ስራ እና እጅ ስራ 5ኛ ክፍል ያለ ስንሰራ ሚሊያርድ የሚባል ልጅ ነበረ። በጣም አጋውን ነው ማውራት የሚወድ ልጅ አንረሳውም። አሁንም ምናልባት ቢያቅ በቃ የሆነ ነገር እንትን እኮ የኛ ነው ማይክል ጃክሰንን እኮ አግኝቼው አውቃለሁ ምናምን ብያለሁ። ይሄ የድሮ ፉገራችን የልጅነት በዛ ታምኑታላችሁ በቃ እናምነውና ምናምን ምን አንዳንድ ልጆች በልጅነታቸው ከኛ በደሜ ኩያ ናቸው። በሚያወሩት ወሬ ግን በጣም ዩኒክ የነበሩ ልጆች አሉ። ኤሌመንተሪም ቦሌ ህብረተሰብም እንደዚህ አይነት ሰዎች አጋጥሞኛል እና ድሬዳዋ ኖትረዳም በጣም ደስ የሚል ነው። ደግሞ የሚገርምህ አየህ በመንግስት መኪና ስለሆነ የምንሄድ የነበረው በቃ ፕራውድ ምናረጋለን። የሀብታም ልጆች የባለስልጣን ልጆች አንደኛ እሱም እንደይሰፓ ነገር ያደርገዋል። እንግዲህ የማወራው 82 እና 83 ኢህአዴግ እስከሚገባ ድረስ ያለው ነው። ይሰፓ ናቸው ይሰፓ በለ ኦልሞስት እና በላንድሮቨር መኪና ምናምን ተይዘን ከከዚራ እስከዛ ምናምን ሄድ ነበር። አንዳንድ ጊዜ ግን ከቀርቀሱ ወይ ስብሰባ ካለው ምናምን ነገር ከከዚራ በግጮራ በእግራችን ስንሄድ ቢጫ ዩኒፎርም እና ግራጫ ሱሪ ነበር የኖትረዳም ዩኒፎርም እና አንዴ ግን ማስታወሰው ግብረ ገብ አስተማሪያችን በጣም ትምህርቱ በጣም እየሰለቸኝ ሲሄድ ሰዓቴን አየሁኝ። እወጣልሃለሁ በቃረሰው እስከዛሬ እወጣልሃለሁ እንደወጣ ፈልግ ነው አይደለ እወጣልሃለሁ በቃ በዛ ጥምድ እንዳረገችኝ ያርኪ ነበር። ሸርማን ናቸው ስማን ዘነጋት ግብረ ገብ አስተማሪ ነችና ቸኮልክ እንደወጣ ያን ልጅ ሰዓት እኔ እንግዲህ እንትኔ ማሳየት ነው ሰዓት ከያዝከ ያኔ ሰዓት ብሎ ሰዓት እንደዚህ እኔ ዝም ብዬ ያልኩት ሰዓቴን የፖስትክ ነው አንተ ወይ እንዲያዩ ሊሆን ይችላል። እንደወጣ ነው አይደለ እወጣልሃለሁ አሁን 10 ደቂቃ ነቀርለና ያለችን ጊዜ እንዴ ምን ያልኩት እዚህ ላይ ማርክ ወደክ እጃ አላስታውስም። ድሬዳዋ 5 እና 6 ነው የተማርከው? 5 እና 6 ተማር። ልክ ኢህአዴግ ሲገባ እኔ ዳይሪ ይዝ ነበር። ሊበሰ ዳይሪ የሚይዘው ግንቦት 19 ነው የገባው። ያኔ ጀመርኩኝ እኔ ኢንሳይክሎፒዲያ የልጅ ኢንሳይክሎፒዲያ ማለት ነው። ዛሬ ኢህአዴግ ሀረርን ገዘልቆ ድሬዳዋ ከተማን ተቆጣጠረ። ከዛ የአባቴ ጓደኞች ደግሞ ከአሰብ የነበሩ ወደ ድርጅት መጡ እያልኩ ዳይሪ ይዛለሁ። በህይወቴ ውስጥ እነዛን መጣሌ ከሁሉም ይገርመኛል። አንዳንድ ጊዜ ቤት ሙቭ ስታደርግ ወይ ደግሞ ዕቃ ትንሲል ሰነድ አስበዳ ታሪክ ሳናጅ ነኝ። እነዛን ሰነዶችን አለማስቀመጤ በጣም ይገርመኛል። እነዛን እያያዝኩኝ እንግዲህ ይሄ ማለት ነው ታሪክ ማለት ነው እና ምን ያደርግልሃል ቤት ይሉኝ ነበር። ከዛ ደግሞ እንደገና የእሱን የፈረንሳይኛ አልማናክ የአገሮች ታሪክ የሚያወራ የአልጄሪያ የህዝብ ብዛት ይሄን ያህል የሚለውን እሱን እያየው መዝገቦችን ማየት የጀመርኩት ያኔ ነበር። እርስ የድሬዳዋ ልጆች እናስታውሳቸው። ወደ አዲስ አበባ ልንመለስ ስለሆነ ድሬዳዋ አጋር እንግዲህ በስም ቁጥር ልጀምርልህ። በእንግሊዝኛ ስለሆነ የሚጀምረው ከኤ አጋር አለማየሁን አስታውሰዋለሁ። አካለ ወርቅ፣ አሊ፣ ኤርሚያስን አስታውሳለሁ። መሰረት ፍቅር የምትባል ልጅ አስታውሳለሁ። አመልማል የምትባል በኋላም 6 ኪሎ አያት ነበር፣ እሷም አለች። ድሉ ሙልጌታ የኔም ጓደኛ የነበረ በጣም የሚገራርሙ ልጆች በጣም ድሬዳዋ እንግዲህ ታውቃለህ ሰው ማስተናገድ በጣም ታውቃ ሀገር ነችና በኋላም ካደግን በኋላም ስንገናኝ የማከብራቸው ጓደኞቼ ናቸው። ድሬዳዋን በዛ አስታውሰዋለሁ። እነዚህ ሁሉ የክፍል ጓደኞች። ሚሊያርድ ደግሞ ቅድም ያልኩ አደገኛ የማይሆኑ ውሸቶችን የሚዋሽ ልጅ በህይወቴ እስከ መጨረሻ ድረስ በኋላ ላይ ቲንክ የትዩን ባላቅም ከባድ መኪና እንደዚህ ሹፌር እንደነበር እንደዚህ ሰምቻለሁ። አላቅም እሱ ያለው ሚሊያርድ እንደውም ሚሊጎዱ ነበር የምንለው ሚሊጎዱ በጣም ስናቆላምጠው ማለት ነው። እና ድሬዳዋ 83 ላይ ጨርሰን 84ን የድሮ ትምህርት ቤቴ ቦሌ ህብረተሰብ ገባው ማለት ነው። ሄደን ወደ ድሬዳዋ ጨረስን። ከድሬዳዋ መልስ ተገናኘን። አድማጮች ሙዚቃ ጋብዤ ነበር። እዝራ ቦሌ ህብረተሰብ ትምህርት ቤት ማንን ነው የምታስታውሰው መምህር? እንግዲህ ያው ስለ ቦሌ ህብረተሰብ ሳነሳ አብዛኛው ትዝታ ያለው እዛ ነው። ምክንያቱም አጠቃላይ የተማርኩት 6 ዓመት ነው። ከ1 እስከ 8 2 ዓመት ስቀንሰው ድሬዳዋ 6 ዓመት ተምሬያለሁ። ለእኔ መሰረቴ ነው ቦሌ ህብረተሰብ። በተለይ ለትምህርትም ለጓደኛ ማፍራትም ለማህበራዊ ኑሮም ለጉርምስና ይሄ በቃ ገብቷል። ከድሬዳዋ ስመጣ ባህሪ የተቀየረ አዲስ ማንነት አመጣው። ያን ጊዜ 85 ላይ ነጻ ፕሬስ ሲፈቀድ መጋዚኖችን አነብ ነበር። ስለዚህ መምህራኖቼ ማስተዋጽኦ ነበራቸው። እኔ በህይወቴ ትልቅ አስተዋጽኦ አድርገዋል ብዬ ማሰባቸው ወደ 4 መምህራንን መጥቀስ ደስ ይለኛል። እነዚህ መምህር
አንደኛው ቲቸር አለማየሁ ጎሹ አሁን ዶክተር አለማየሁ ጎሹ ሆነዋል። አሁንም የ50ኛ ዓመቱን ስናከብር አግኝቻቸው የሚገርም አቅም የነበራቸው ሰው ናቸው። ቲቸር አለማየሁ ጎሹ ትልቅ አስተዋጽኦ ያበረከቱ ናቸው። 4ኛ ክፍል አማርኛ አስተማሪያችን ነበሩ። ቲቸር አለማየሁ አማርኛ ሲያስተምሩ ማስረሳቸው ምንባቦች አሉ 4ኛ ክፍል? እንግዲህ ቲቸር አለማየሁን ከምንባቡ ሳይሆን ሞር ማስታውሰው ከምናነባቸው ምንባቦች ሳይሆን ምን ያህል በጣም ዲሲፕሊን እንደነበሩ ነው። ያኔው ቲቸር አለማየሁ የአሁኑ ዶክተር አለማየሁ ቁጭ ብለው ነው የሚያነቡላችሁ? ቁጭ ብለው ያነቡልናል። ያኔ ደግሞ እንደና ጊዜ ህሩይ ደግሞ አንደበቱም የተፈታ ነው፣ ደፋርም ስለነበረ ቤተልሔም ብሩ የሚባሉ ልጆች እየወጡ ያነቡ ነበር። ቦሌ ህብረተሰብ እያሉ እነሱ አንባቢ ናቸው። አየህ እኔ ያኔ ጭምት ከሚባሉትና ፈሪ ከሚባሉት ልጅ ስለነበርኩኝ ተመልካች ነበርኩት። የኔ እንትን የመጣው በኋላ 8ኛ ክፍል ስገባ ነው። እዚህ 81 ላይ ቲቸር አለማየሁ አማርኛ አስተማሪያችን በነበሩበት ጊዜ በቃ ኮስታራ ሆኖ ነበር። ስናጠፋ የስክሪፕቶቻችን ላይ አድርገው ይመቱናል። በቀላሉ ተማሪ ውልፍቻ አይልም። በሳቸው የዲስፕሊንኛ የክፍሉም ኃላፊ በነገራችን ላይ በሚገርም ሁኔታ የዛሬ 30 ምናምን ዓመት የነበረው የእያንዳንዳችንን ውጤት አግኝቼዋለሁ። ይሄ ማንም ሮስተራችን ስም ስንጠራ ያለው ይሄ ለብዙዎቹ ከየት ያገኘኸው እንዴት ያገኘኸው ኢቭን እሳቸው ገርሟቸዋል። ዶክተር ኢቭን ከ1ኛ ክፍል ጀምሮ እስከ 4 ድረስ የነበረን ሮስተር ሰርቲፊኬት እኮ አይደለም አማርኛ ስም ሰጡት። ምን ያህል ደቀረ የሚያስቅ ነገር ልንገርህ። በተለይ 1ኛ ክፍል እያለሁ አማርኛ እኔ አሁን ታውቃለህ የ21 መጽሐፎች ደራሲ ነኝ፣ ጋዜጠኛ ነኝ። አማርኛ ያገኘሁት ከ130 ነው። 1ኛ እንግሊዝኛ 80 ማግኘቴን አስታውሳለሁ። ከዛ እናቴን ሄድኩና እንደዚህ ታሪክ ስመረምር የድሮ እንትኖችን ከሌሎች ልጆች እንዴት ብዬ ነው እኔ 30 ማመጣው? እንግዲህ አየህ 1ኛ ክፍልና 2ኛ ክፍል 3ኛ ክፍል አብዛኛው የትምህርት አቀባበላችን ጨዋታ ላይ ነው ፎከስ የሚያደርገው። መምህራኖችም ግን ጥረት ማድረግ ነበረባቸው። በዚህም ሆነ በዛ ግን አሁን መለስ ብዬ ሳየው ከሌሎችም ጋር ታነጻጽረው እንግዲህ ሮስተሩም ላይ ሳየው የኔ ኦልሞስት የአማርኛ ውጤቴ በጣም ዝቅተኛ ነበረ። እያደገ ሲሄድ ግን 4ኛ ክፍል ትንሽ እያደገ መጥቷል። ግን 1ኛ ክፍሉ በዛ አስታውሰዋለሁ። ስለዚህ ቲቸር አለማየሁን ወይም ዶክተር አለማየሁን አጋጣሚውን አግኝተህ እውነት ያኔ ሲያስተምሩ ከስነ ምግባር እስከ ግብረ ገብነቱ ራሱ ትምህርት አሰጣጦ አደንቅ ነበረ፣ ለዛሬ መሰረት ነው ብሎ ነግራቸዋል? እንደዛ እያልከኝ ስለሆነ አልፎ አልፎ የምንገናኝበት ጊዜ ያለ እንደዚህ ፎርማል በሆነ መንገድ የማመሰግንበት ቀን መቼ ይመጣል እያልኩኝ እመኝ ነበር። ይኸው ዛሬ መጥቷል። ያኔዎቹ ደግሞ ያኔ ያስተማሩን መምህራኖች የምናመሰግንበት ስለሆነ እንዴት ብለህ ነው የምታመሰግናቸው? እንግዲህ አይዶ ነው ስማቸውን ጠርተህ ዶክተር አለማየሁ ጎሹ የዛን ጊዜ ጊዜያቸውን ሰጥተው ከኛ ቀደም ብለው እዛ ትምህርት ቤት ቢያንስ 10 ዓመት ኖረዋል። ለእኛን ሲያስተምሩት ልምዳቸውን እውቀታቸውን ስላካፈሉን እናመሰግናቸዋለን። ኮስተር ማለትን አንዳንዴ ፊት ማሳየትን ጥሩ ፊት ማሳየት ማለት እንዳንቀብጥ ሲሪየስ ሆኖ ስላስተማሩን በጣም ነው የማመሰግናቸው። በተለይ ደግሞ ስነ ምግባርን እንድናቃርገው ያ ቢመቱንም መምህራኖቻችን ለእኛ ብለው ነው እንድናስብ ነው። ያኔ ሊከፋን ይችላል። አሁን መለስ ብዬ ሳስበው ግን የእሳቸው አስተዋጽኦ በጣም ትልቅ ነው ብዬ ነው የማስበው። እንድነግራቸው ፈቀድልኝ። መምህር አለማየሁ ጎሹ ወይም ዶክተር አለማየሁ ጎሹ አቤት፣ እንደምን ነዎት? እግዚአብሔር ይመስገን። ዛሬ እንግዲህ አጠገብ ያለው የቀድሞ ተማሪው እዝራ እጅጉ 4ኛ ክፍል አማርኛ ያስተማሩትን ዘመን አስታውሶ እጅግ በጣም የምንወዳቸው እኔ በተለይ እጅግ የማመሰግናቸው ጮክ ብዬ ልናገርላቸው የምችል መምህር ናቸው ሲለኝ አድማጮች እየሰሙ ስለሆነ በአደባባይ መምህርን አመስግን ብዬው ነው የደወልኩሎት። እዝራን ያስታውሱታል? እኔ በደንብ አስታውሻለሁ። በደንብ ምን ያህል ዓመት አስተማሩ ዶክተር አለማየሁ? እኔ በአብዛኛው ያስተማርኩት ጂኦግራፊና ሂስትሪ ነው 7 እና 8። በኋላ ነው ወደ አማርኛ ደግሞ ያመጡኝ። ጂኦግራፊና ሂስትሪ ነው እንትኔም ሜጀሬም እሱ ነው። ስንት ዓመት አስተማሩ? ጠቅላላ ያስተማርኩት 11 ዓመት ነው በመምህርነት የቆየሁት። አሁን መምህር አይደሉም? ከመምህርነቱ ወጥቷል። 81 ዓመተ ምህረት ጀምሮ ነው የለቀቅኩት አስተማሪነት። ተጽዕኖ ተደርጎ ምንድነው ዲሞት ተደረኩኝና በዛ ዝም ብዬ ለቅቄ ወጣሁ። ዲሞት የተደረኩት በእምነት ምክንያት ነው። በእምነት ምክንያት ዲሞት ሲያደርጉኝ ለቅቄ ወጣሁ። ተማሪው ሲያመሰግነው ነውና አንዴ ይስሙት። ቲቸር አለማየሁ እንዴት ነዎት? እግዚአብሔር ይመስገን። እዝራዬ እንደምን ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ነኝ፣ ክብሩ ይስፋ። ይሄ እንግዲህ ይሄ ቀን ይመጣል ብዬ አላሰብኩም እኔ መጣና በእውነቱ እኔ እንግዲህ 30 ምናምን ዓመት ወደ ኋላ ተመልሼ ለእርሶ ያለኝን ክብር ለመግለጽ ያው ከመምህራኖቼ መሃል እርሶን ለማመስገን ነው። በዚህ አጋጣሚ የመከሩን ምክር በተለይ በጣም ሲሪየስ ነበሩ፣ ያጠቅመውናል ሁላችንንም እና በግሌ በዚህ አጋጣሚ ላመሰግነው ተወዳለሁ። ቢቀጡን እንኳን እንዳንጎዳ አድርገው ስክሪፕቶ በእጃችን መሃል አድርገው እንኳን ሲቀጡን በቃ የማትጎዳ የማታምህመም ነበረች። በአእምሯችን ግን ትልቅ ነገር ነው ያስቀመጡት። እኔም ያው
ያው ስነ ጽሁፍን ተምሬ 21 መጽሐፎችን የጻፍኩት እርስዎ ባስተማሩኝ የአማርኛ ትምህርት ስለሆነ በዚህ አጋጣሚ ትልቅ አስተዋጽኦ ስላደረጉልኝ አሁን ዶክተር ሆነዋል። ዶክተር አለማየሁ እግዚአብሔር ያክብርልኝ። በጓደኞቼ አብረውኝ በተማሩት በቦሌ ኮሚኒቲ ተማሪዎች ስም አመሰግኖታለሁ፣ አከብሮታለሁ ለማለት ነው። በጣም አመሰግናለሁ ዝራዬ። በቀደም ተሰባስበው ጠርተውኝ ብዙዎቹ ጥሩ ጊዜ ነበረን። ከነካቢው መጥተው ነበረና ጥሩ ጊዜ ጠሩኝ። እነሱም እዚህ ይሄ ነው ጌታቸው ያለው ካፌ ላይ በጣም ቆንጆ ጊዜ ነበረን። ኬክ ቆርሰው እንደገና ታንኪው ብለውኛል። እነሱም ብዙዎቹ ብትኖር ኖሮ ደስ ይለኝ ነበር በዛን ቀን። ነግራኝ ነበረ ካቢው ስላልቻልኩ ነው። ልክ ነው። በጣም አመሰግናለሁ። እንግዲህ አስታውሳችሁ እንዲህ አይነት ነገር እንዲህ ነው ብሎ መናገር መቻል ለእኔ ትልቅ ብርታት ነው። ከእናንተ ይህንን መስማት። ዶክተር አለማየሁ አቤት። ያኔ ያስተማሯቸው ተማሪዎች ባለፈው ተጠርቻሉ። አሁን ደግሞ ይኸው በርካቶች በሚያዳምጡበት በአየር ላይ ተማሪዎ እዚህ ቦታ ደርሻለሁ፣ እሱ ያስተማሩኝ ደግሞ ለዛሬ ማንነቴ አስተዋጽኦ አድርጓል ነው ያለውና እንዲያው እሱ እየተናገረ ምንድን ነው የተሰማው ስሜቱን እስቲ ንገሩኝ። ይሄ እኮ ይኸውልህ ማስተማርን በጣም ወዳለሁ። እኔ ድሮም በጣም ወዳለሁ። አሁንም ከማስተማር ብዙ አራኩም ማለት ትሬኒንግ ሰጭ ነው የምሰጠው። አሁንም ቢሆን ግን ኢምፓክት አምጥቶ ተማሪዎች ላይ ኢምፓክት አምጥቶ ተማሪዎች ደግሞ እንደዚህ በውስጣቸው ተፈጥሮ በቃ አትሊስት መለስ ብለህ ምን አረኩኝ፣ ምን አስተዋጽኦ አበረከትኩኝ የምትለውን እንድታይ ያደርጋል። ምንድን ነው ያበረከትኩት ለዚች ምድር? ምንድን ነው ለአገሪቱ ያወጣሁት? እነዚህ ልጆች በእነሱ ልብ ውስጥ ይሄን ማስቀመጥ መቻልና ትልቅ ነገር በቃ ሰርቻለሁ፣ እግዚአብሔርን አመሰግናለሁ የምልበት ነገር ነው የተሰማኝ። እኔ በጣም ትልቅ ደስታ ነው የተሰማኝ። በጣም ጥሩ። እኔም አመሰግኖታለሁ ዶክተር አለማየሁ ጎሹ የታሪክ ሰናጅና ጋዜጠኛ ዝራ እጅጉ የቀድሞ 4ኛ ክፍል የአማርኛ አስተማሪ ቦሌ ህብረተሰብ ትምህርት ቤት እያሉን ያስተማሩት በእንደዚህ አይነት አደባባይ አድማጮች እየሰሙን ያመሰገነው እድሜ ይስጥልኝ። መልካም የህይወት ዘመን ነው። አመሰግናለሁ። እግዚአብሔር ይስጥልኝ እናንተንም። አሜን። ደስ ይላል ከአስተማሪ ጋር ማይገኝ ድል እኮ ነው። እውነት ነው። ትምህርት ቤታችን ታዋቂ ብቻ ሳይሆን ቦሌ ህብረተሰብ ጠንካራ መምህራኖችም ነበሩበት ብለኸኛል። ይህን እንግዲህ የበለጠ ሞር ያወቅኩት ትምህርት ቤቱን ታሪክ ስመረምር አሁን 50 ዓመት ይሞላዋል ሰኔ ላይ እና የእኛ ወላጆች ናቸው የወላጅ ኮሚቴዎች አስተማሪ ሲያስተምር በየ15 ቀኑ እየመጡ አብረውን ከኛ ጋር ይፈተናሉ። ሱፐርቪዥን ማለት ነው። ሱፐርቫይዝ ያደርጋሉ። ከዛ ደግሞ ከሁሉ በላይ ደግሞ ግቢው በጣም ሰፊ ግቢ ስለሆነ አሁን የቦሌ ወደ ገርጂ ስትሄድ ወደ ቦሌ ሆምስ አካባቢ ያለ እንጂ 10,000 ካሬ ሜትር በላይ የሚሆን ግቢ ነው። እዚህ ተማሪ በበቂ አሁንም እንዳለ ነው። ግቢው እንዳለ ነው። ተማሪ የሚጫወትበት እድል አለው። እንደፈለገ ብዙ ነገሮችን የማየት እድሎችም አሉት። አካባቢው ደግሞ መጥፎ ስነ ምግባር ያላቸው ቦታዎች ይሄ መጠጥ ቤት ምናምን ሻይ ቤት ብዙ ስላልነበሩ ተማሪው ትምህርቱ ላይ ብቻ ፎከስ እንዲያደርግ የሚደረግበት ሁኔታ አለ። የሚቀጠሩት መምህራኖች ራሳቸው ጥራት ያላቸው መምህራን ፈትነው ነው የሚያስገቧቸው የነበረውና ያ የቦሌ ህብረተሰብ ትምህርት ቤት በተለይ በእኛ ዘመን ከፍ እንዲል ለዚህ ማንን ታመሰግናለህ? እንግዲህ አሁን ወደ 6 7 8 እየገባን ነውና 7ኛ ክፍል የሚገርም ነገር የሚቀጠሩት መምህራን ብዬ ነበር። እንግሊዝኛ አስተማሪያችን በጃንሆይ ጊዜ የገንዘብ ሚኒስትር የነበሩ ናቸው። 7ኛ ክፍል እንግሊዝኛ አስተማሩን ሰውዬ ቲቸር ተሾመ መራጭ ጡረታ ወጥተው ቦሌ ህብረተሰብ ውስጥ በጃንሆይ ጊዜ ዩኒቨርሲቲ ኦፍ ቤይሩት ተምረው ገንዘብ ሚኒስቴር ምክትል የነበሩ ሰው የኛ 7ኛ ክፍል አስተማሪያችን ናቸው። አሁን ይሄን የምታየው ምንድነው የወላጅ ኮሚቴዎቹ ስለሚቀጡት መምህራን እንግዲህ በዛን ጊዜ የሚናገሩት እንግሊዝኛ በጣም የሚገርም ነበር። ያኔ ጎበዝ የነበሩት እንግሊዝኛ ዘካሪያስ ታምሩ አሁን ጠበቃ ሆኗል። ናይ ጊዜ ህሩይ፣ ኤዶ ማሰገድ፣ ሰላማዊ ዘለቀ እነሱ እንዴት አድርገው ኮሚኒኬት እንደሚያደርጓቸው የሚቀልዱበት መንገድ በጣም የሚገርም ነውና ሸተሾመን በዚህ አጋጣሚ ላመሰግናቸው እወዳለሁ። ሸተሾመን እንግዲህ አንሙት ካሴ ጂኦግራፊ አስተማሪያችን ደግሞ እሳቸው ደግሞ አጠቃላይ ስለ አዲስ አበባ ዩኒቨርሲቲ ታሪክ ነው የሚነግሩ የታሪክና የህብረተሰብ አስተማሪያችን ናቸው። እኛ በጣም ከትምህርት ውጪ ነው የሚነግሩ። ብዙ ጊዜ እንደምናውቀው ሸራንሙት ካሴ ከትምህርት ውጪ እሳቸውም ያን ጊዜ ተማሪ ስለነበሩ ዩኒቨርሲቲ ስለ አዲስ አበባ ዩኒቨርሲቲ ኬኔዲ ስትገቡ ይሄ ያጋጥማቸዋል። ስለ መጽሐፎች ከፍ ያሉ ከትምህርታችን ውጪ የሆኑ ነገሮችን ብትንትንትን አድርጎ ነበረ የሚያሰጡ ነበር። ዛሬ አዋቂነት ዘመን ላይ ነው ያለውና እንደው ለምስጋና ከሚመጡ መምህራን መካከል አንዱ ናቸው እንበል። ሸራንሙት ናቸው። ምክንያቱም በኋላ ማግኝቼ ነግሬያቸዋለሁ። ስልካቸውም አለ። እኔ በነገራችን ላይ መምህራኖቼን በሙሉ አፈላልጌ አድራሻቸውን አንዳንዶቹ የያዝኳቸዋል። ሸራንሙቴንም አግኝቻቸዋል። ነግሬያቸዋል። ዛሬ ግን አደባባይ ላይ ንገርላቸው እስቲ ለአንተ ያደረጉት። ሸራንሙት በእውነት እንግዲህ ለእኔ 7ኛ ክፍል እና 8ኛ ክፍል ማለት ተርኒንግ ፖይንት ወይም ደግሞ የህይወት ለውጥ ያመጣውበት ነው። በባህሪ
በሙያዬም ፊዚካሊ 15 ዓመት ማለት ጉርምስና ነው። እኔ ጉርምስናዬን ያሳለፍኩት ያው የራሴን ፈለግ በመከተል ቤተሰብን እምቢ በማለት ጋዜጠኛ ነው ሆነ ያልኩበት ዓመት ነው። በዛ ዓመት የሚያስፈልገው ዕውቀት ነበረ ከትምህርት ውጪ የሆነ ዕውቀት። አሁንም እኔ ዕውቀት ከትምህርት ብቻ አይገኝም ብዬ ማመን ሰው ነኝ። ሰው ከትምህርቱ ውጪ ካላነበበ አያድግም። እሳቸው ከትምህርቱ ውጪ ስላስነበቡን አዲስ መጽሐፍ እንድናነብ ስላደረጉን ያኔ ለእኛ ከባድ ነው። ኬኔዲ ላይብረሪ ስትገቡ ሲሉ በቃ ለየት አድርገን ነበር የምናየው። በኋላ ገብቼ ሳየው ያሉት ነገር ሆኖ አይቻለሁና ይሄን ሁሉ ዕውቀት ስላስቀረሙን ቲቸር አንሙት ካሴ እግዚአብሔር ያክብርልኝ ልለው እወዳለሁ። ይስሙን እስቲ መምህር አንሙቴ ካሴ። አቤት አቤት። ሰላም ነዎት መምህር? ደህና እግዚአብሔር ይመስገን። እንደምን አላችሁ? ስለ እርስዎ እየተባለ ያለውን ሰሙ? አዎ እየሰማው ነው። ተማሪውን እዝራ እጅጉን ያስታውሱታል? አዎ እዝራ እጅጉን በደንብ ከማስታውሳቸው ልጆች ውስጥ አንዱ ነው። አሁን ስለ እርስዎ እየተናገረ ነው። እንግዲህ በየቤቱ ያለ አድማጭ ሁሉ እየሰማ ነው። እንዲያው ምን ተሰማዎት ስለ እርስዎ እንዲህ መናገሩ? እጅግ በጣም ደስ ይለኛል። በነገራችን ላይ በእነሱ ዘመን የነበሩ ተማሪዎች ሁሉም ተማሪዎች በጣም ታታሪ፣ በጣም ጎበዝ ተማሪዎች፣ በስነ ምግባር የታረቁ እና ደስ የሚሉ ልጆች ነበሩ እና እንዲያውም ከደሞዝ በላይ በጣም የምንደሰተው ልጆቻችን ውጤት እና የትምህርት አያያዝ ሁኔታ ነው እና እዝራም ደግሞ እንደዛ እናያቸው ከነበሩ ጥሩ ተማሪዎቻችን፣ ጥሩ ስነ ምግባር ካላቸው ተማሪዎች ውስጥ አንዱ ነው። በቅርብም የሚያገኘኝ ተማሪ ነው። በእውነት እዝራ እኔ በእዝራ እጅግ በጣም ነው የምደሰተው። ምክንያቱም የሚጽፋቸው ነገሮች አያለሁ፣ እከታተላለሁ እና እነዛን ፍሬዎች በማየቴ እንዲያውም እዝራን እጅግ በጣም ላመሰግነው እወዳለሁ። እኛ በእድሜያችን ያላደረግነውን ልጆቻችን የበለጠ ጥሩ አድርገው በመስራታቸው እውነት ፈጣሪንም አመሰግናለሁ። እዝራንም አይዞህ በርታልኝ፣ ጠንክር፣ በስራህ እጅግ በጣም ደስተኛ ነኝ ብላችሁ መልዕክት ታስተላልፉልኝ እጅግ በጣም ደስ ይለኛል። እየሰማ ነው እኮ አለ። ቲቸር እንዴት ነዎት? እሺ እዝራዬ እንዴት ነህ? እንዴት ነዎት? ሁሉ ሰላም? ሰላም ነው ወይ? እንዴት ነህ? እኔ በእውነት 7ኛ ክፍል 1984 የዛሬ 33 ዓመት ጂኦግራፊና ህብረተሰብ አልነበር የሚያስተምሩን? ልክ ነው። ጂኦግራፊ ነበርና ከሁሉ በላይ በመደበኛ ትምህርት ከሚያስተምሩን ትምህርት ውጪ የእጅ ጽሁፎን አልረሳትም ቲቸር። የእጅ ጽሁፎት በጣም ደስ የሚል ነበር አስታውሳለሁ። ከዛ ውጪ ከትምህርት ውጪ የሚያስተምሩን ነገር ይሄ ከመደበኛው ነገር ውጪ ለየት ያሉ ነገሮችን አሁን ጂኦግራፊ ላይ የሚነግሩ ነገሮች በጣም እንድናነብ አድርጎናል። ሁሌም ስንገናኝ ከናያ ጊዜ ህሩይ ጋር ከዘካሪያስ ታምሩ ከፍቃዱ ሞላ አሁን ውጪ ነው ያለው ከነሜሮን ካሳሁን ጋር ስንገናኝ ሁሌ በቃ ተሸላንሙት በቃ ሁሉ ጊዜ ነው የምናነሳውት እና በኋላ ደግሞ እኛ ወዲያው ከ7 በኋላ ወዲያው ከ5 ዓመት 6 ዓመት በኋላ ዩኒቨርሲቲ ገብተን በጣም እርሱ ያሉልን ነገር አግኝተነዋልና አንዳንዴ መምህር ውጤት የሚመጣ አይመስለውም እና ውጤት መጥቷል። ሁላችንም ላይ ዕውቀት የሚገኘው ከተማሪዎች ብቻ አይደለምና አዲስ ነገር እንድናይ አድርገውናል ከትምህርቱ ውጪና ለዚህ እግዚአብሔር ያክብርልኝ። ከዚህ በላይ ደስታ በህይወቱ እንዲመጣ በጓደኞቼ በቦሌ ኮሚኒቲ የዛን ጊዜ ባቾች የ84 እና የ85 8ኛ ክፍል ተራቾች ላቀርብ ተወዳለሁ። ኦኬ እኔም እጅግ በጣም አመሰግናለሁ። በርታልን ብያለሁ። አመሰግናለሁ መምህር አንሙቴ ካሴ። እኔም አመሰግናለሁ። መልካም የህይወት ዘመን። እሺ ታንኪ ዩ። ዋው ደስ ይላል። እዝራ ስለ መምህራኖች ካነሳን አይቀር በብዙዎች ዘንድ የሚታወቀው የቦሌ ኮሚኒቲ ትምህርት ቤት በተማሪዎቹ ዘንድ ደግሞ ልዩ ስፍራ ወይም ደግሞ ልዩ ቦታ ይሰጠዋል። እስቲ ስለ ትምህርት ቤታችሁ ደግሞ የምታስታውሰው ንገረን። የቦሌ ህብረት ትምህርት ቤት እንደ አንዳንድ ትዝታዎችንም እያሰባሰብኩ ነው። ያው መጽሐፍ እናወጣለን በቅርቡና የቦሌ ኮሚኒቲ የ50 ዓመት ትዝታ የሚል እኔ እየሰራው ነውና እኔ ቦሌ ኮሚኒቲ ማትረሳኝ ግሩም ቂጤሳ የሚባል ግሩም ቂጤሳ ነው። አንቺ ነው የምንላት ወንድ ነው። አዎ ግሩም ቂጤሳ ኮምሳ ይባላል። እስከ አያቱ ነው የማውቀው። የእሱ ደግሞ ታላቅ ወንድም ባዬ ታላቁ አለ። እሱ ወንድማማች ናቸው። እሱ አንድ ዓመት ሲኒየራችን ነው። የእሱ ደግሞ ታናሽ ቢኒያም ቂጤሳ አለ። እነዚህ ልጆች በትምህርታቸው በእግር ኳስ መቼም አንድ ልጅ በሁሉም ጎበዝ ሊሆን አይችልም። በስነ ጽሁፍ፣ በቲያትር፣ በቴክኖሎጂ፣ በብይ አዲስ ነገር መፍጠር የሆነ ሎተሪ ጨዋታ እያሉ በሁሉ ነገር በክሬቲቪቲ በጣም ልዩ ነበሮች ነበሩ። ግሩም ቂጤሳ፣ ባዬ ቂጤሳና ቢኒያም ግሩም የኛ ባች ነው። በደንብ የማውቀው ላወራ የምችለው የግሩም ቂጤሳ ነው። አሁን አሜሪካን ሀገር ነው ያለው። እንደውም ብዙ አናገኘውም፣ ጥፍት ብሏል። ድሮ እንደዛ እንደነበር አሁን ጭምት ቤተሰብ መስሎች ጭምት ሆኗል አሉ። የማይረሱኝ ሰዎች እነዚህ ናቸው። ከዛ ውጭ ደግሞ
ምሳቃ መሸጥ እኔ ለምሳሌ ምሳቃ እሸጣለሁኝ ምሳ ይዝና ድሮ ሳይሆን እቃውን ነው ምሳውን ድሮ አሁን ካደግኩ በኋላ ፋና እየሰራሁኝ ምሳቃ ያስኩኝ የሆነ ፊልድ ወር ደግሞ የሆነ ጊዮን ስብሰባ ካለ ምሳቃ ያሸጥ ነበር። ይሄንን ያስተማረኝ ኤሌመንተሪ እያለ ቢሮ ውስጥ ይሄ ልምዴን ያገኘሁት ቦሌ ህብረተሰብ ነው። ጓደኛዬ ናይዝጊሪ ጀላቲ እና ፓስቴ መግዛት ሲፈልግ ምሳቃውን በ75 ሳንቲም ሸጦ ለጎረምሳ ልጆች በ75 ሳንቲም ፓስቴ ይገዛ ነበር። ስለዚህ ምሳቃ በደንብ ክትፎ ምናምን የሚሰራትን ነገር ጥሩ አድርጎ የሰራትን ያንን ሸጦ ፓስቴ ገዛ ነበር አስታውሳለሁ። ስለዚህ ከማይረሱ ልጆች አንዱ ናይዝጊሪ ነው። አራተኛና 5 7 እያለን ምሳቃ የመሸጥ ልምድ ስለነበረው አሁን እኔ ያለው ናይዝጊሪ ኦስትሪያ ነው ያለው። እሱ ከማርች 8 ጀምሮ አብሮኝ የነበረ ጓደኛዬ እሱ ወለላ ምሳ በተለይ ጉርሻ ነው። አክቹዋሊ ጉርሻም እኔ እሸጥ ነበር። እንደውም የድሮ መስሪያ ቤቴ ባለቀ ብሩክ በጣም ይገርማል በባህሪ። እኔ ብዙ ጊዜ መስሪያ ቤት ላይ ጥሩ አውድ መፍጠር ደስ ይለኛል። ጥሩ ስሜት መፍጠር እና በቃ መስሪያ ቤት ውስጥ አንዳንድ ሰው ወይ ምሳ ላይ ይዝ ይችላል ኦር ደግሞ ላይደርስ ይችላል። ስለዚህ ካፌ ሄዶ እንደሚበላ ሁሉ ጉርሻ በ10 ብር በ5 ብር ሁሉ እሸጥ ነበርና መስሪያ ቤቴ ውስጥ ጥሩ የመሳቅ ስሜት ፈጥሬ ነበረ። እንደ ትዝታ ስለቦሌ ኮሚኒቲ ካነሳ አይቀር ትዝታ ይላውራ። አዎ ጉርምስና የጀመርኩት አልመታ ማለት የጀመርኩት 8ኛ ክፍል ነበር። ያኔ 85 ነው። ለሚኒስትሪ እየተዘጋጀን ነው። የዛሬ 32 ዓመት ነው። መጽሔት አነባለሁ። ሳሌም መጽሔት፣ ሩህ መጽሔት ቤታችን የተከራየ ሰዎች ነበሩና ከነሱ እየተዋስኩኝ አብዛኛው ጊዜ ማሳለፈው በመጽሔት በማንበብ ነው። በዛን ጊዜ ወጡ የነበሩ መጽሔቶች አነብ ነበር። 42ቱ የአርሳ ዩኒቨርሲቲ መምህራን ሲሰናበቱ ሁሉ በደንብ አስታውሳለሁ። እና ቦሌ ኮሚኒቲ ደስ የሚል ትዝታ ካሉኝ አንዱ ቲሸርት አደገ የሚባሉ ደግሞ እንደው በአሉታዊ ጎኑ ያው ልጆቻቸውን ቢሰሙ በጣም የሚጋረፉ አስተማሪ ነበሩ። የሚጋረፉት ደግሞ ያለ ጥፋታችን ነው። ብዙ ጊዜ ገና ሲገቡ እከሌ ውጣ ነው የሚሉት። እሳቸውም የአዲስ አበባ ዩኒቨርሲቲ ጡረታ ወጥተው መምህር ነበሩ። ከዩኒቨርሲቲ ከ4 ኪሎ ሲወጡ የቦሌ ህብረተሰብ የ7ኛ ክፍል ሂሳብ አስተማሪ ሆኑ እና አንድ ቀን ማጠናከሪያ ትምህርት እየተማርን እያለ እንግዲህ የጉርምስና መጀመሩን ነው የምነግርህ። የሆነ ልጅ ቃቃ ሲያደርግ ማን ነው አሉኝ። እንዲህ ብዬ ሳያቸው አንተ ነህ አሉኝ። እኔ አይደለሁኝም። ነህ አሉኝ። አይደለሁም። እሺ ያደረገ ልጅ ይውጣ አሉ። ከዛ አቤል ደበበ አሁን ፈረንሳይ ነው ያለው እሱ እኔ ያረኩት ብሎ ሲወጣ እሺ ግባ አሉና አንተ እኔን አውጣ አሉኝ። አምነዋል እኮ ቲቸር ስላቸው ነው እንዲህ ብላ አይተኛል አሉና ምን ይመስል ጣውላ አወጡ። ትልቅ ጣውላ ምን ብዬ እንደምነግርህ አላውቅም። እንግዲህ አንድ የዴስክ ጣውላና በቃ የሚማቱት እንደዛ ነው። ጣውላ የሚያክል በጣም ትልቅ ሊመቱኝ መጡ እና አሉኝ። አልመታም አልኩ። ወጣሁ። አትመታም? አዎ ትገባለህ። ቦርሳውን ስጡኛሉ። ቦርሳዬን ሲፈልጉ እንዳለ መጽሔት እውነተኛ ፍቅር፣ ዛቬራ፣ ሳሌ ማአት መጽሔቶች ይዤ አዩኝ። የምክንያት አገኘ ለመቅጣት። ከዛ በኋላ ቦርሳዬን ያዙና ወላጅ ካላመጣ አትመጣም አሉኝ። ከዛ በኋላ እናቴ መጣች። እናቴ ደግሞ ስትመጣ አንቺ እናቷ አይደለሽም እህቱ ነሽ፣ እንደዚህ ያንግ ልጅ አይቻላቅም አሉ። ቦሌ ህብረተሰብ እናቴ ጋር የሆነ ሁል ጊዜ ትምህርትን ተማሪ እያልኩ አንተ ያነበብክ መጽሔት አስወቀስከኝ ምናምን ብላ እናቴ እንትናለች አስታውሳለሁ። ቲሸርት አደገ። ከዛ በኋላም አግኝቷል። አሁን በህይወት የሉ። እሳቸውን አስታውሳቸው። ከያኔ አብራችሁ ስትማሩ ከክፍል የልብ ጓደኛ የነበረው ማን ነበረ? ራምሴ ትይዋል። ራምስ የአንጋፋው ሀያሲ ባዮግራፊውን ሰርቼለታለሁ። የስዩም ወልዴ ልጅ ነው። ስለ አባቱም የሚነግረን የነበረ ልጅ ነው ራምሴና ከ1 እስከ 12 አብሮኝ የተማረ ጓደኛ። ከ1ኛ ክፍል እስከ 12ኛ ክፍል ደብዳቤ ተጻጻፉ ነበር ከሱ ጋር? አይ ከሱ እንግዲህ በጣም ሞር የተቀራረብነው ከሱ ጋር ሃይ ስኩል ላይ ነው የበለጠ። ግን እንዳልከው ኦልሞስት ክፍላችን ኤና ቢ ላይ እንጂ አንድ ትዝታዎች አሉ ከራምስ ጋር። እናስገባው? አዎ ይገባል ይለኛል ራምስ። ሄሎ ጤና ይስጥልኝ ራምሴ። እድሜ ይስጥልን። ዛሬ ከዝራ ጓደኞች መካከል እነማን ናቸው ሲባል አንደኛው አንተ እንደሆንክ ስላወቅኩኝ ያው ዝራ ባለበት ድንገት ላስገባ ብዬ አስገባ። አብራችሁ ተምራችኋል? አዎ። ከስንተኛ ክፍል እስከ ስንት? 1ኛ ክፍል እስከ 12 እስከ 12። ስለዚህ የፍንዳታ ዘመኑም አብራችሁን የተሻገራችሁት? አዎ ማለት ይቻላል። ዝራ ነው አንተ ነህ? ቅድም እያጫወተኝ የፍቅር ደብዳቤ ቀድሞ የጻፈው ማን ነው? ከአንተ ልስማ ብዬ አልጻፋችሁ? እኛ እንኳን ትንሽ ያው ቀለሜ ተማሪዎች ነበርን። ጋችንን ይዘን ወደ ትምህርታችን ነበር ብዙ ነገራችን። እስቲ አብሮ አንድ ላይ ያኔውን ጊዜ። ራምስዬ እንዴት ነህ? እግዚአብሔር ይመስገን። ዝራ ይደና ሁሉ አማን፣ ሁሉ ክብር ምስጋና ይድረሱ። እንግዲህ ቀደም ሲል ቲቸር አለማየሁ አማርኛ አስተማሪያችንንም እዚህ አስገብተን ቴንኪው አልናቸው። ከዛ ቲቸር አንሙትንም ቴንኪው አልናቸው።
በጣም ደስ ይላል። የማይገኝ ቻንስ ነው ሸገር ላይ አይደለ? እውነት ነው። በጣም እነ ቸራሰንስ ተረስተውብናል እንዴ? ቸራሰን ለብዙ ተማሪዎች የሂሳብ መምህር ናቸው። በቅርቡ እንዲያውም ቤታቸው ፈርሶ በአንድ ቀን ጊዜ ውስጥ ነው ተዋቶ ብር ተሞልቶላቸው ቤታቸው ራሱ ወደ ነበረበት የተመለሱት እና በጣም በተማሪዎች ሁሉ የሚወደዱ የሚመሰገኑ ትልቅ መምህራችን ናቸው እሳቸው። ለዛ ነው ማለት ሚስ ተደርገዋል ለማለት። እናንተ ናችሁ ተሰባስበን የድሮ ባቾችም ህብረት አላችሁ ማለት ነው? የቦሌ ኮሚኒቲ ተማሪ በአንድ ቀን ፌስቡክ እንትን ነው እንግዲህ ተሰባስቦ ወደ 600 ምናምን ሺህ ብር በአንድ ቀን የተሰበሰበው እና በቃ እስኪባል ድረስ ማለት ነው። በጣም ደስ ይላል። ቸራሰን ሂሳብ አስተማሪያችን ነበሩ። እንዳጋጣሚ ሆኖ እኔ ድሬዳዋ በነበርኩኝ ጊዜ የነበሩ መምህር ናቸው። እኔን ባያስተምሩኝ 5 በነበርኩ ጊዜ ነው በዛ ነው ያነሳኋቸው እንጂ በጣም የተከበሩ ናቸው። እስቲ የክፍል ጓደኞቻችሁን በስም እየጠራችሁ አስታውሱ። አብረን የተማርናቸው ማለት ነዮብ ታፈሰ፣ አቤል ደበበ አለ፣ ሜሮን ካሳሁን፣ ትዕግስት ኃይሉ ካሳ፣ አቢሴሎም ካሳሁን፣ የአይኔ ብሌን መኮንን፣ አቢሴሎም ካሳሁን፣ ጌዲዮን እና ዳንኤል መንታዎቹ አሉ። እና እግዚአብሔር ያለ አቤል አለ፣ ቸሩና ኢዮብ ታፈሰ፣ ኤኖክ ደበበ፣ አቤል ደበበ፣ ግሩም ትታለች። ግሩም ቂጤሳ እንኳን ሃይ ስኩል ላይ ከኛ ጋር አልተማረም። ኤሌመንተሪ ነበር እሱ። ኤሌመንተሪ ነው። ግን አይገርምም? ጥፍት ማለቱ ጭምት በሆኑ ከሁሉም ይገርመኛል መጥፋቱ። ያው ብዙዎቹ አብረውን ይማሩ የነበሩ ልጆች እንግዲህ የአየር መንገድ ሰራተኞች ልጆች ስለነበሩ 8ኛ ክፍል ከደረሱ በኋላ ብዙዎቹ ወደ አውሮፓ ወደ አሜሪካ ይሄዳሉ እና የተወሰነ ነበር የቀረ ነው ሃይ ስኩል ላይ። ከዛም እንግዲህ የቀረ ነው ትንሾች ዋሊያ ሆነ። ራምስዴል እንዲያው ከጉርምስና ጋር ትምህርት ቤት ውስጥ ካደረጋችሁት ነገር የማትረሱትን እስቲ አስታውሱ። ስለ ሬድ ስታር ንገረው። ሬድ ስታር ግሩፕ ነበረን፣ መስራች 10 ነበረን። የራሳችን ታግ አለን። እንደ ሴክሬት ሶሳይቲ ነው። በቃ ለብቻ ሚስጥር ነው። በእረፍት ሰዓት ምሳችንን እንበላና ረጅም ሰዓት የምሳ ሰዓቱ እረፍት ወደ 1 ሰዓት ተኩል አካባቢ ስለነበረ እንግዲህ በቅርባችን የኢትዮጵያ አየር መንገድ ድንበረተኛችን ነበረ እና የወደቁ አይሮፕላኖች ነበሩ። በጣም ትልቅ አድቬንቸር የምንሰራበት ትምህርት ቤት ነበረ። እንግዲህ ቦሌኮ የያኔው ሬድ ስታር አባላቶች በስም እስቲ ይጠራልኝ እነማን ነበሩ? እንግዲህ እኔ ያለው ናይዝጊ ሂሮ ያለ፣ ቴዎድሮስ ማስረሻ፣ ጌዲዮን ተፈሪ፣ ዳንኤል ተፈሪ፣ ስዩም ደመቀ፣ አቤሴሎም ካሳሁን። ሴቶች የሉበትም? የወንዶች ግሩፕ ነው። ሴቶቹማ ያቃጥሩብንና ለወዳጅ ይናገሩ። አላማው ምን ነበረ? ሬድ ስታር አድቬንቸር ነው። እንግዲህ ያገኘነውን ነገር ሼር እየተደራረግን ከዛ በምሳ ሰዓት ብዙ ነገር በቃ ኤክስፕሎር ማድረግ ነው። እንትን አለችን ታግ ነገር አለች ቀበቷችን ላይ የምንሰካት። ጃኬን ዘፋትማን ላይ አንድ የሆነ ድሮ ጃኬን ዘፋትማን የሚል ፊልም ነበረ የምታስታውሱት ሆነ። ግርማዬ አላውቅም በእድሜ ምን ያህል ሰው እንደሆነ አንድ ፍሬንድ ነኝ ነው ይሆናል እኮ በእኛ ጊዜ ካልሆነ እና ይሄ ዲቴክቲቮች እንትናቸው ላይ ቀበቷቸው ላይ የሚሰኳት የፖሊስ እንትን ነበረች እና እንደሳች አድርገን ሰርተን በቃ እዚህ ቀበቷችን ላይ እንሰካለን። ዌር ዘ ሬድ ስታርስ እና በቃ የአድቬንቸር ግሩፕ ነበረ። በጣም ብዙ አድቬንቸር እናደርግ ነበር። ትምህርት ቤቱ የሰጠ ነበር። ቦታው ይመቻል። እንደዚህ ነገር አለኝ ዝራ እኮ ሰፊ ነበር አለ ራምሴ። እንግዲህ እኛ ያኔ ጭምት ነበርን ገና በተለይ 4ም 6ም 7 እያላችሁ እና የዝጊ ሲነግረኝ ነው ያው እሱ እንግዲህ አንደኛ የዛ ቡድን ውስጥ አንድ አድቬንቸር ከሚወዱ ሰዎች አንዱ እሱ ነበርና ናይዝጊ በጣም የሚገርም ልጅ ነው ማለት ሁልጊዜ ፈጣሪ ነው። ሁልጊዜ አዲስ ሀሳብ አምጪ ነው። በኋላም ደግሞ እንግዲህ ካደግንም በኋላ በጣም ጥሩ አንባቢና ብዙ ነገሮች ላይ በጣም እንደው የበሰለ ነገር አስተያየት የሚሰጥ ነበር። የምንወደው ጓደኛችን ነበርና ኦሎፍ የሰደን የሆነ ጊዜ አይ ቲንክ ብዙ ከማበብ ይመስለኛል የሆነ ጊዜ በጣም ጭምት ነገር ሆነና በጣም ተጠግተን እንደው አንድ ሀሳቦችንም ሼር የምናደርገው የበሰለ ሀሳብ የሚሰጠን በጣም የምንወደው ወንድማችን ነበር። አሁንም እንግዲህ እንደምናየው ነው ትልቅ ደረጃ ደርሶ አለዕድሜው ያረጀ ትልቅ ሰውዬ ሆኖብናል። በጣም ደስ ይላል። ራምሴ እኔም በጣም ደስ ብሎኛል። በዛሬ ላይ ሆነን ወደ ኋላ ተመልሰን ያኔ የክፍልና የትምህርት ቤት ጓደኞቻችንን አስታወስን። በደንብ አስታዋሽ ነህ ደግሞ አንተም። አንድ ነገር መናገር ያለብኝ ስለ እዝራ መናገር የምፈልገው ነገር ነው። በጣም መሸታም ራሷን አቤል ደበበ የሚባል አሁን ቅዱስ እናነሳው የነበረ ጓደኛችን መጥቶ ነበር እዚህ ገናና በጣም የሚገርመው ነገር የእዝራ እጅጉ በልጅነቱ የሚኖረውን ድሪም የሚያደርገውን ህይወት እየኖረ ነው ብለን በጣም ገርሞን እያነሳሳ ነው ነበረ። ለምን በተለይ አካፍልኮ ቤት አስታውሳለህ እዝራ ሚኒ ሚዲያ በቃ እኛ እንትኑ ፊልሙን አይቶ በቃ ሁሉም ይተዋል። እሱ ግን ተርጉሞ እንደገና ሚዲያ ውስጥ ገብቶ አርቅቆ የረቀቀውን ነገር አንብቡልኝ ብሎ አስተያየት አስጥቶ ብሎ እንደገና ደግሞ
ሚዲያ ላይ ገብቶ እንደገና ደግሞ ያቀርባል። እኛ በዛ ሰዓት ማትሪክ ደርሶብናል፣ ለማጥናት ተፈተፍልናለን። እሱ ግን በልጅነቱ መሄድና ማድረግ የፈለገውን ነገር ኦልሬዲ አስቀምጧል በዛ እድሜውና እግዚአብሔርም ከሱ ጋር ሆኖ በልጅነቱ ድሪም ያደረገውን ነገር ህይወት እየኖረ ነውና እግዚአብሔርም ሊመሰገን ይገባል። እሱም በዚህ ነገር ደስተኛ ሆኖ እየኖረ እንደሆነ ተስፋ አደርጋለሁ ብዬ አስባለሁ። ዝራዬ አንድ ቀን እዚህ ዝራ በተቀመጠበት ቦታ ላይ መተህ ተቀምጠ ያንተንና የትምህርት ቤትን ላይ ነው እኛ ዛሬ ከዝራ ያልሰማነውን እንደምንሰማ ተስፋ አደርጋለሁኝ። ለአሁን በጣም ላመስግንህ። እሺ በጣም አመሰግናለሁ። እሺ ዝራዬ ቴንኪው ራምስዬ፣ ተባረክልኝ። ቴንኪው። አሜን። የተወደዳችሁና የተከበራችሁ አድማጮቻችን ሸገር ኤፍኤም ላይ የያኔዎቹን ፕሮግራማችንን ነው እያዳመጣችሁ የምትገኙት። የያኔዎቹ ፕሮግራማችን ያኔ ያስተማሩንን አስተማሪዎቻችን የምናመሰግንበት፣ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት ዝግጅት ነው። በዛሬው የያኔዎቹ ዝግጅታችን ታሪክ ሰናጁና ጋዜጠኛው እዝራ እጅጉ የያኔዎቹን እያስታወሰ እያመሰገነ ነው። አብራችሁን ትቆዩ በአክብሮት ጋብዛለሁ። ምዕራፍ 1 ላይ ነበርን እስካሁን። በምዕራፍ 2 ደግመን እንገናኛለን። የተወደዳችሁ አድማጮቻችን የያኔዎቹን ነው እያዳመጣችሁ የምትገኙት ከሸገር ኤፍኤም 102.1። ያኔ ያስተማሩትን መምህራኖቹን እያመሰገነ ያኔ አብረውት የተማሩ የክፍልና የትምህርት ቤት ጓደኞቹን እንዲሁም ትምህርት ቤቱን እያስታወሰ ቆይታ እያደረገ ያለው ታሪክ ሰናጁና ጋዜጠኛው እዝራ እጅጉ ነው። አሁን ወደ ምዕራፍ 2 ተሸጋግረናል። ምዕራፍ 2 ላይ የምናስቀድመው በደብዳቤ የያኔ መምህራኖቻቸውን የሚያመሰግኑ አድማጮቻችን የላኩትን ደብዳቤ በንባብ የሚቀርብበት የደብዳቤ ሰዓት ነው። በኦሮሚያ ክልል ምስራቅ ሸዋ ዞን አረዳ አንደኛ ደረጃ ትምህርት ቤት የ7ኛ ክፍል የኬሚስትሪ መምህሬ ለነበሩት መምህር አንቼ ላቀው ለጤናው እንደምናሉ ዛሬ ላይ ቆሜ 10 ዓመታት ወደ ኋላ ሳስታውስ ልቤ ከእውቀት አባቶቼ አብራክ ተወልጄ ትብቴ ወደ ተቀበረባት ፊደልን በዜማ ወደ ቆጠርኩባት በእውቀት ድሄ በእውቀት ቆሜ በእውቀት ወዳደግኩባት ትምህርት ቤቴ በትዝታ ይወስደኛል። አረዳ አንደኛ ደረጃ ትምህርት ቤት ዛሬ ላለሁበት ማንነቴ ነገም ለምደርስበት የሕይወት መንገድ ስኬቴ እንደ ሞተር ሆኖ ወደፊት የሚያንደረድረኝ በዚህ ትምህርት ቤት ውስጥ መቼም ቢሆን ከልቤ በማይጠፉ መምህራኖቼ የታነጸብኝ የእውቀት መሠረት ነው። በሸገር ኤፍኤም 102.1 በያኔዎቹ የሬዲዮ ፕሮግራም በእውቀት ኮትኩተው ካሳደጉኝ የያኔ መምህራኖቼ መካከል ዛሬ እርሶን ላመሰግን ነው። መምህራኖቼ እርሶን የማመሰግንበት እልፍ ምክንያት አለኝ። ይህን ዕድል በማግኘቴ ከልቤ በጣም ተደስቻለሁ። ውድ መምህር፣ የ7ኛ ቢ ክፍል እያለን ለመጀመሪያ ጊዜ የኬሚስትሪ መምህራችን ሆነው ክፍል የገቡበትን የመጀመሪያ ቀን ትዝ ይለኛል። በዚያ ቀን ጉልበት በሚሰጥ ፈገግታ፣ ወኔ በተሞላበት ድምፅ፣ ካንደበቶ በሚወጡ ቃላት ጋር ተሰናስኖ አንዳች ያገላለጽ ውበት ባለው ሪትም እጆን እያወናጨፉ ከፊት ለፊታችን ተራ በተራ አንዴ ወደኛ አንዴ ደግሞ ወደ ጥቁር ሰሌዳው እየተንደረደሩ ስለ ኬሚስትሪ ትምህርት ምንነት ነገሩን። በጉጉት ነበር የሰማኑት። ያ የመማር ማስተማር ትዕይንት አሁንም በልቤ ተቀርጾ እንዳለ ነው። ሲያስተምሩ ነገሮችን የሚያስረዱበት መንገድ እኔና የዛኔው የክፍል ጓደኛዬ ደምሰው ግርማ አሁንም ስንገናኝ በአግራሞት እናስታውሰዋለን። እንደውም ደምሰው የኋላውን አርቆ የጎላውን አርቆ የረቀቀውን አጉልቶ የሚያስተምረን መምህር የሚል አገላለጽ ይጠቀማል። እኔም ይሄ ይስማማኛል። በነገራችን ላይ መምህር የያኔው ተማሪው ደምሰው ግርማ አሁን የእርሶን ፈለግ ተከትሎ እሱም መምህር ሆኗል። የእርሶን የማስተማር ስነ ዘዴም እንደሚጠቀም በዚህም ውጤታማ መምህር ሆኖ 1-2 በተማሪዎቹ እንደተሸለመም ነግሮኛል። መምህር ሲያስተምሩ በተቀመጥንበት ረድፍ ኤ፣ ረድፍ ቢ፣ ረድፍ ሲና ረድፍ ዲ ብለው በትምህርት መሃል ድንገት ደስ ያሉትን አንዱን ተማሪ ጥያቄ እየጠየቁ አንዱን ረድፍ ከሌላው እያወዳደሩ ልብ የሚሰቅል ቁጭ ብድግ የሚያስብል የጦፈ የጥያቄና መልስ ፉክክራችን ትዝ ይሎታል። የዛኔ ቡድኑን ውጤት ላለማሳጣት ሲባል የኬሚስትሪ ትምህርትን የማያነብ ተማሪ አልነበረም።
ጎበዙ ተማሪ ጥላውን ታምሬ ያለበት ቡድን ኤ፣ ሌላኛው ጎበዝ ተማሪ ታምሩ ጌቱ ያለበት ቡድን ሲ ለአንደኝነት እየተፎካከሩ ድንገት የሲልቨርን ኬሚካላዊ ሲምቦል ሲጠይቁ ተረኛ የነበረችው መላሽ ፍቅርተ ታዬ ነበረች። ሳትመልስ ትቀራለች። በዚህ ምክንያት ቡድኔ አንደኛ ወጥቶ ጥቁር አንበሳ የሚል ስያሜ ተሰጠው። በሷ ምክንያት ቡድኗ የተሸነፈባት ፍቅርተ እንዴት ስቅስቅ ብላ እንዳለቀሰች ሳስብ በጣም ይደንቀኛል። የቡድኑ ጎበዙ ተማሪ ጥላውን ታምሬ አሁን የአየር ኃይል አብራሪ ሆኖ ኑሮውን ደብረ ዘይት አድርጓል። የሲዩ ቡድን ታምሩ ጌቱ ደግሞ በአካውንቲንግ ተመርቆ የባንክ መኮንን ሆኖ እየሰራ ነው። ያኔዋ የቡድኗ ቀናተኛ ጥያቄ ባለመመለሷ ያለቀሰችው ፍቅርተ ታዬ ትዳር ይዛ የተዋጣላት ነጋዴ ሆናለች። ውድ መምህራንቼ ክፍል ውስጥ ከሚሰጡን ትምህርት በተጨማሪ በትምህርት ቤታችን ክበብ ውስጥ በሳምንት አንዴ አርብ የሚያለማምዱን የእንግሊዝኛ ቋንቋ ንግግር፣ የንባብ ፍጥነት ልምምድ፣ የመድረክ ላይ ንግግር እንዲሁም የስዕልና የሥነ ጽሑፍ ችሎታችንን የምናዳብርበት ያ መድረክ ለዛሬ ለሁላችንም ማንነታችን ላይ የራሱን የሆነ አሻራ አሳርፈዋል። ባረዳ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ያስተማራችሁን መምህራን አብዛኞቻችሁ ባለውለታዎቻችን ናችሁ። በየመሃሉ አስቂኝ ገጠመኞቻቸውን እየነገሩን በሳቅ እያዋዙ የሚያስተምሩን የሥነ ዜጋና የሥነ ምግባር ትምህርት መምህራችን መምህር አብነት ተስፋዬ፣ መምህር ዓለማየሁ ከተማ፣ መምህር ቲሩት ከበደ፣ መምህር ፈጠነ መልካ፣ መምህር መገርሳ ገመቹ፣ መምህር ጀማል አብዱራህማን፣ መምህርት ሙኒራና መምህርት ቅድስ በላቸው ለዛሬ እኔነቴ መሠረት የጣሉ መቼም ከልቤ የማይጠፉ የያኔዎቹ የኔ ጀግኖች ናቸው። ትውልድ ለማነጽ ለዋላችሁት ውለታ፣ ለከፈላችሁት ዋጋ፣ ለደከማችሁት ድካም ሁሉ ምስጋናዬ በያላችሁበት ይድረስ። የማከብረው የእውቀት አባቴ መምህር አንቼ ላቀው፣ እርሶም በአካል ካገኘሁት ብዙ ዓመታቶች አልፈዋል። በቅርቡም ከትምህርት ቤታችን አረዳ አንደኛ ደረጃ ትምህርት ቤት ወጥተው በወረዳው ትምህርት ቢሮ ውስጥ እንደተመደቡም ሰምቻለሁ። በአካል ሳገኘው የልፋቶን ፍሬ ስለ መብላቶ ጠይቆታለሁ። እስከዛው ግን ከልብ የመነጨ ምስጋናዬን ይቀበሉኝ። ላደረጉልኝ ሁሉ፣ ለድጋፎም ለማበረታቻው ሁሉ እጅግ በጣም አመሰግናለሁ። ያኔ ያረዳ አንደኛ ደረጃ ትምህርት ቤት የሰባተኛ ክፍል ተማሪዎ ንጋት መኮንን ነኝ። የካቲት 11 2017 ዓመተ ምህረት አዲስ አበባ። እዝራ ከደብዳቤው መልስ ደግመን ተገናኘን። አድማጮቻችን ያኔዎቹን የምታዳምጡት አብራችሁን ትቆዩ በድጋሚ በአክብሮት ጋብዛለሁ። እዝራ እዚህ ፕሮግራም ላይ የሚመጡ እንግዶች ከቆይታችን መካከል ምዕራፍ 2 መግቢያ ላይ ጥያቄ ይቀርብላቸዋል። ጥያቄውን ከመለሱ ሽልማት ያገኛሉ፣ ካልመለሱ ሽልማት አያገኙም። የሚሰጣቸው አንድ እድል ነው። ዝግጁ? መልካም። የአቃቤ ሕግን አስተያየት አዳመጥክ? ምንድን ነው መልስህ? በመጸት ፈገግታ በመነጽራቸው አናት አሸጋግረው ተመለከቱት። አይ ጌታ፣ ምኑንም አላዳመጡ። ልቤ በልጓ አዝመራ ላይ ተንጠልጥሎ ያረዳውን መሬት እንዴት በደቦ እንደማሳርሰው በሐሳቤ አቀብ ቁልቁል ስለው ነበር ለአፍታ። እውነትም በችሎቱ ላይ ታፌዛለህና እዚህ የተሰየምነው ለጨዋታ መሰለህ እንዴ? እንዴት ችሎቱን አታዳምጥም? አሁን ያሰማው ድምፅ ተናጋሪው ፍቃዱ ተክለማርያም ነው። መልካም ጥያቄ ልቀጥል። ፍቃዱ ተክለማርያም የተረከው የትኛው መጽሐፍ ነው? ሞገደኛው ነውጤ ተመልሷል። ያበራ ለማ መጽሐፉ ደራሲ አበራ ለማ፣ መጽሐፉ ርዕስ ሞገደኛው ነውጤ። ከጃፋር መጽሐፍት መደብር ለአንተ የምትፈልገው መጽሐፍት ይዘህ ተዘጋጅቷል። እሺ እዝራ፣ የስድስተኛ ክፍል ሚኒስትሪ ድሬዳዋ ተፈተነ። 8 ደግሞ እዚህ ተመጣጣ። እንዴት ነበር የሚኒስትሪ ዝግጅት? ስድስተኛ ክፍል እንግዲህ ድሬዳዋ ስለነበርን ድሬዳዋ ጥሩ ነበረ። እንግዲህ ህንዶቹ በደንብ አድርገውን ያስተማሩ 83 እንዳመጡ አስታውሳለሁ። ስድስተኛ ክፍልን ወደ 7 ተሸጋገር። ከአዲስ አበባ መጣ። ትምህርት በእንግሊዝኛ ሆነ። በእንግሊዝኛ ሆነ። ጂኦግራፊ ምንም በእንግሊዝኛ ሆነ። ግን እኔ በአብዛኛው ጊዜ ምርምር አብዛኛው ጊዜ እንግዲህ መካከለኛ ደረጃ ተማሪ በሆንም ከያኔ ጀምሮ እውቀት የሚገኘው ትምህርት ውጪ ነው ብዬ ነው የማስበው። አሁንም እንደዛ ነው የማስበው። ሰው መደበኛ ትምህርት መማር አለበት፣ እስከ ፒኤችዲ መማር አለበት። ግን በቃ እውቀት የሚገኘው ከዛ ነው ብዬ አስባለሁ። በተለይ ደግሞ ከንባብ ከጋዜጣ ምናምን ብዬ አስባለሁ።
እንግዲህ ቅድም ያው 6ኛ ክፍልን ድሬዳዋ ነበረ ሚኒስትሪ ተፈተንከው፣ 8 ደግሞ ወደ አዲስ አበባ መጥታል። 7 እና 8 ስለተማርክ የ8ኛ ክፍል የሚኒስትሪ ውጤት እንዴት ነበረ? እንግዲህ ሚኒስትሪ 6ኛም 8ኛም ክፍል ያው ጥሩ ውጤት አምጥቼ አለፍኩኝ። ማጠናከሪያ ትምህርት ይሰጠን ነበር። ምክንያቱም ከትምህርት የሚያልቀው 9 ሰዓት ላይ ነበረ። ከ9 ሰዓት በኋላ በነበሩት ጊዜያቶች የማጠናከሪያ ትምህርት እየተባለ ሂሳብም እነዚህ ኮምፐልሰሪ የሚባሉ መደበኛ ትምህርቶችን እንማር የነበረበት ጊዜ ነው። እንግዲህ እኔ ማስታውሰው ምንድነው ቲሸርት አደገ ኢቭን የጨዋታ ሰዓት ሁሉ እንከለከል ነበር። መጫወት አይቻልም። 8ኛ ክፍል እያለ እያንዳንዱ ተማሪ የጨዋታ ሰዓት እየሄዱ ያዩ ነበር። አጥና ያሉ ሂሳብ እንደዚህ ነው የሚሰራው ያሉ እና ይሄ ምን ያህል አስተማሪዎቻችን ምን ያህል በቂ ዝግጅት እንድናደርግ እንዳደረጉ የማስታውሱ። 6 ዓመት አብረሃቸው ከተማርካቸው ተማሪዎች ጋር ያው 9ኛ ክፍል ወይም ደግሞ 2ኛ ደረጃ ትምህርት ቤት ሚኒስትሪ ስትመደብ ወይ በቤተሰባቸው ምክንያት ሌላ ትምህርት ቤት የሚቀይሩ ተማሪዎች ይኖራሉ። የማይቀረው ግን አንድ ክፍል ያ ሁሉ ተማሪ አይማርምና እንዴት ሆነ? እሱ ንገረኝ እስቲ። የሚገርም አብዛኛዎቻችን ቦሌ ሃይስኩል ገባን። የተወሰኑት ሳምሶን ገብረስላሴ፣ ሰላማዊ ዘለቀ፣ ኤዶም አሰገድ፣ ጽዮን አምባዬ እነሱ ናዝሬት ስኩል ገቡ። ሳምሶን ገብረስላሴ፣ ዘካሪያስ ታምሩ 1 ዓመት ተምሮ እሱም ሰኞ ዮሴፍ ገባ። አብዛኛዎቻችን ከነግሩን ግጤሳ ከ1 ከ10 ከ20 ምናምን በስተቀር ብዙዎቻችን ቦሌ ሃይስኩል ነው የገባ ነው። ቅርባችንም ስለሆነ ምደባችን እዛ ሆነ። አሳይ እዛ አቅራቢያ የሆኑ ቦታዎች እዛው ነበር የሚመደቡ። ስለዚህ ለእኔ የሚገርምህ ነገር ከ85 ወደ 86 ያደረጉት የህይወት ሽግግር ለእኔ በጣም ትልቅ ተርኒንግ ፖይንት ነው። አብዛኛውን ጊዜን ማሳልፈው ለመጽሔቶች ጽሁፍ በመላክ ነው። ያን ጊዜ ደግሞ 85 ላይ ከ300 በላይ መጋዚኖች ይወጡ ነበር። ትምህርትን ሳጨርስ ነው ተጻጻፊ ነበር? በቃ እንግዲህ 14 ዓመት ቤተሰብ ጋር አይፈቅድልህም። እናት አባት የሆነ መጽሔት ሲያይ እናቴ አንድ ቀን አቃጥለዋለሁ ይሄን መጽሔት ብላ ነበር። ምክንያቱም ትምህርትን ይጎዳ ብላ ስለመታስብ እኔ ደግሞ ኖ እያልኩኝ በራሴ መንገድ ነበር። እኔ ሁሌ ማይ ዌይ የምለው ነገር አለ። ብዙ ሰው ሊከተለው የሚገባ ሰው ፓሽኑን እኔ ፓሽንን ፍላምሮ ትለዋለሁ። ውስጣችን ያለ እንደ እሳት የሚንገለገል የሚንፈለፈል የሚንቦለቦል ፍል የፈላ አእምሮት ማለት ነው። ፓሽን ማለት ያንን አዳመጥ ነበር። ያን ካላረኩት ሰላም አላገኝም ነበርና ሃይስኩል ደግሞ ስገባ ሚኒ ሚዲያው መጣ፣ ለገዳዲ መጣ፣ ኩኩሉ መጽሔት ከጋዜጣ አዘጋጆች ጋር አብሮ መዋል። እንግዲህ አስብ የ14 ዓመትና የ15 ዓመት ልጅ በነበርኩበት ጊዜ ማለት ነው። ቅድም ያንተን የህይወት ታሪክን ደግሞ ሳነብ ከድሬዳዋ መልስ አዲስ አበባ ስትመጣ በፊት የሚያው ዝምተኛ ፈሪ የነበረው እዝራ ተለውጦ መጣ ያሉበት ዘመን ነው። ያ ነው አልመታም ያልኩበት ሂሳብ አስተማሪያችን ያለ ጥፋቴ ሲያስወጣኝ አልመታም ያልኩበት አንድ የራሴንም መንገድ ያገኘሁበትም ጊዜ ስለነበረ ቦሌ ሃይስኩልም ስገባ በቃ በራስ መቆም የራስን ዝንባሌ ቅድም ራምስ እንዳለው ብዙ ልጆች ዶክተር ኢንጂነር ምናምን ሲሉ ነው እኔ መሆን ፈልገው የስነ ጽሁፍና የሚዲያ ሰው ነው ብዬ በ86 የወጣችው ኩኩሉ መጽሔት ላይ አስፈሪያታለሁ። ያን ህልሜን ማለት ከባድ ነው። ኢንተርቪውም እኮ ተደርጋል አይደለ? ኢንተርቪውም ተደረግ ነበረ በየቦታው ቀርባ እና ሁሌ ያችን ነገር ይዤ ነበር መጓዝ የነበረው። ያን ለመድረስ ሁሉን ያሰብኩትን ነገር ሁሉ መጽሐፍ ጽፋለሁ እንዳልኩ መጽሐፍ ጻፍኩኝ። መማሩ ቋንቋ ነው አልኩኝ፣ ቋንቋ ተማርኩ። በዚህ አይነት መንገድ ነው ስራውን የጀመርኩት። ቦሌ ሚኒ ሚዲያ ከነማን ጋር የሰራው? አንተነህ አለሙ ሊቀመንበር። አሁን ከዚህ ሙያ ወጥቶ የሆቴል ሙያ አጥንቶ የአንድ ሆቴል የስራ ኃላፊ ነው። ግን የሚዲያችን ሊቀመንበር የድሮ ሽመት አሰጣጥ ሊቀመንበር ነበረ። 9ኛ ክፍል እንደው ፈተናውን አልፌ እንዳትገባ አላለፍክም ሁሉ ብሎኝ እንደነበር አስታውሳለሁና ምናልባት አሁን የምታገኘው ከሆነ እንግዲህ ጓድ ሊቀመንበር አሉ መስመር ላይ። ጠነስጥልኝ ጓድ ሊቀመንበር። አቤት ተነስልን። ከሸገር ሬዲዮ ነው የደወልኩት። ያኔዎቹ ፕሮግራም ላይ ነን ያለነው። አንተ ደግሞ ያኔ 1986 ዓመተ ምህረት ላይ የቦሌ አጠቃላይ 2ኛ ደረጃ ትምህርት ቤት የሚኒ ሚዲያ ሊቀመንበር ነበርክ አለኝ የክፍል ጓደኛ የስራ ባልደረባ ያኔ እዝራ እጅጉ። አዎ ትክክል ነው፣ በትክክል ገልጾታል። እንዴት ነበር የሊቀመንበርነት ዘመኑ? ጊዜ እንግዲህ ሊቀመንበር ነው የሚባለው፣ ኃላፊ በለው። በፍጹም ኃላፊ አይደለም ሊቀመንበር። ጊዜው እንዲያስታውሰን ጓድ ሊቀመንበር እዝራ እጅጉን በደንብ ያስታውሱታል። እስቲ ትንሽ አብሮ እስቲ አንተዬ እንዴት ነህ? አለን እዝራዬ ደህና ነህ? እንግዲህ ታስታውሰኛለህ የነበርኩበትን ሁኔታ አንተም ስላላስብ እስቲ የያኔውን ነገር እስቲ እናስታውስ። የዘለቀን እነስናፍቅሽ ምሸው አንተ ያው ቲያትርም ላይ ሚዲያም ላይ ሁለቱም ላይ የነበርከውና እስቲ እናወራ። ምን ትላለህ ስለዛን ጊዜው?
ያ ጊዜ እንግዲህ መልካም ጊዜ ነበር፣ ደስ የሚል ጊዜ ነበር። በትምህርት ቤታችን ጥበብ የነገሰበት የጋዜጠኝነት ሙያ የነገሰበት ጊዜ ነበር እና ተማሪዎች የሚበረታቱበት ጊዜ ነበር። በዛን ጊዜ ነው እንግዲህ እዝራ ለትምህርት ቤቱ የተፈጠረው እና እዝራ ብዙ ቻሌንጅ እንደገጠመው ያው በተለያዩ ኢንተርቪዎች ላይም የኔን ስም ይጠራል። ፈተና ፈትነኸው አላለፍክም አልከው አይደል? አዎ በመሰረቱ ያላለፈበት እውቀት አንሶትም ላይሆን ይችላል፣ ግን እጅ መንሻ አላመጣም። ልጅ ነበር፣ በጣም ልጅ ነበርና እኛም ፍራቻ ነበረብን። እንደው ይሄ ልጅ ሚኒ ሚዲያ ቀርቦ እኛ ሚኒ ሚዲያውን ትልቅ ቦታ የምንሰጠው ነው። በቃ እንደ አንድ ትልቅ ሚዲያ ነው የምናየው እኛ በልጅነታችን። ስለዚህ ያን ፍራቻ ስለነበር ትንሽ ይደግ 1 ዓመት ይሙላው ምናምን እያለን እዛ ትምህርት ቤት ይደግ ነበር። እሱም ጉልበተኛ ነው፣ ለእኛ ነው በቃ በምንም ብሎ ብቻ ተስሎክልኮ ገባ። እንደውም መደበኛ ፕሮግራም አንሰጥህም ሁሉ ብለህ ነው። አርሊ ሞርኒንግ ነበር የሚሰጠው ተማሪ ሳይገባ ማለት ነው። ለገባው ተማሪ እንደው እንቅልፍ እምቢ ብሎ ቶሎ ለመጣ ተማሪ ያጠና ተማሪ ያቀርባል ብለን መጨረሻ ላይ የእኛን ፕሮግራም ሁሉ የሚበልጥ ፕሮግራም ማዘጋጀት ጀመረ። ጭራሽ በዘበኛ ክልከላ፣ በዩኒት ሊደር ክልከላ ያረፍ የነበረው ተማሪ እና ለሱ ፕሮግራም ሲል በጊዜው ይገኝ ጀመር። አካፑልኮ ብትል ከዛ በፊት ብዙ የታሪክ ነገሮች ያቀርባል። ከአካፑልኮ በፊት እኮ ብዙ ነገር ሰጥቷል እና በጣም የሚገርም እየሆነ መጣ። ከዛ አካፑልኮ ደግሞ ሲጀመር ወንድሜ በየማይክዎቹ አካባቢ ሰው በሚያዳምጥባቸው 1 4 5 ነበሩ አስታውሳለሁ። እዛ ውስጥ በቃ ሰው ተሰብስቦ እንደ ጉድ ነው የሚያየው። በቃ ሚኒስትሪም እንኳን እንደዛ የሚከታተል ስላለ አይመስለኝም። በዛ በተማሪ ደረጃ ከነማን ጋር ነበር የምትሰሩት? እንግዲህ አንተ እየተዚህ ይልሃል። እናንተ የፊያሜታ የቲያትር ክበብ ውስጥ አንተ ቲያትሮችንም ጽፍ ነበረ። ይሄን ፓሽንህን ወደፊትም እንደምትቀጥለው እምነቴ ነው። አሁን በሌላ ትልቅ ሙያ ላይ የምትገኝ እንዳጠቃላይ ግን እንደው ፊያሜታ እነ ስናፍቅሻለች ስንዬ ሸዊት አለች። ከዛ በኋላ ደግሞ እነ ዳንኤል አሉ። ሰለሞን ወገስ አሁን ጀርመን ሀገር ነው ያለው። እንግዲህ ከተማሪዎች አንጻር በጣም ብዙ ልጆች አሉ እዛ ፊያሜታ ላይ የነበሩ። እነ ደረጀ በቀለ አሉ፣ እነ አስረሳ ሰፋ አሉ እና በጣም ብዙ አሁንም የምንገናኛቸው ልጆች አሉ። እነ ያሬድ መንግስት ያሉ እንግዲህ አንተ የጠቀስካቸው ዋና ቦታውን ይዛሉ። እኔ እንግዲህ ሚኒ ሚዲያ ላይም ቲያትር ክበብ ላይም ተሳተፍ ነበር በሰፊው። በጣም በትልቅ ቦታ የሚይዙት ደግሞ አቶ ዘለቀ ንጋቱ ጋይዳንሱ፣ አማርኛ መምህሮቻችን መምህር አሰጋ የመሳሰሉት እና ብዙዎቹ ዩኒት ሊደር ከዩኒት ሊደር እስከ ዳይሬክተር ድረስ የኛ አጋር ነበር እና በዛን ጊዜ ያሉ ሰዎች ጠቅላላ ይታወሳል። ቲያትር እስከ መገምገም፣ ጽሁፍ የሚቀርብ ጽሁፍ እስከ አይቶ እስከ ማድነቅ፣ እስከ ይሄ ይቅረብ እስከ ማለት ድረስ የነበሩ መምህሮች ነበሩ እና ብዙ ሽልማቶች በቲያትርም በስነ ጽሁፍም በጋዜጠኝነትም ትምህርት ቤቱ እንዲያስገኝ አድርገናል። ያ የሆነው ግን በመምህራኖቻችንም ብርታት ነው። አንተ ሚኒ ሚዲያውን በሊቀመንበርነት ከመምራት ባሻገር ቲያትሮችን ጽፍ እንደነበረ አሁን እየሰማው ነው። እንዲያው ለምንድን ያልቀጠለው ስለው ቅድም አንተ ከመግባት በፊት አያበላም ጋዜጠኝነት ብሎ ነው አለኝ ነው። በዛን ጊዜ እንግዲህ ተማሪ ስትሆን ትምህርትን ጨርሰህ እንጀራ ፍለጋ ነው የምትጓዘው። የዛን ጊዜ እኛ የፉል ታይም ስራችን አይደለም፣ የሚከፈለን አይደለም፣ ቮለንቲር ነን። ለሞራል ለስሜት እንሰራለን፣ ችሎታችን እናወጣለን እንጂ በዛ የመቀጠሉ ነገር ስላልነበረ በአጋጣሚ በዛው ትምህርት ቤት በተገኘ እድል ወደ ሆቴል ገባሁኝ እና አሁንም ትምህርትም ሁሉም ነገር የሆቴል ሆኖ ቀረ እላለሁ። በጣም ደስ ይላል። ካነሳ አይቀር ሁሌ አንድ ጊዜ ታስሬ ነበር በሚኒ ሚዲያ ላይ የሆነ ታሪክ አቅርቤ የኢትዮጵያ ታሪክ የ3000 ዘመን ታሪክ ነው ብዬ ይሄ ለተማሪዎችም አይሆን ታሪክ ያን ጊዜ መጽሔቶች ምናምን ይወጡ ስለነበረ እኔ ደግሞ ህገ መንግስቱ ረቆ በ1 ዓመቱ ነበርና አስታውሳለሁ። አንተ ታስታውሳለህ? እኔ ስለ እዝራ በተወራ ቁጥር ማስታወሳት ጊዜ ነች እና የኔም በዛን ሰዓት እኔም ተጠብቄ ስለሆነ ውሳኔ የተሰጠው በጣም የሚገርም ጊዜ ነበር። የዛን ጊዜ በጠዋት ገብቶ የሆነ ታሪክ ያቀርባል። ኢትዮጵያ ታሪክ 3000 ዓመታትን ያለፈ ነው ምናምን የሚል ጽሁፍ ጽፎ ያቀርባል። ጠዋት እኛም አልገባንም። ይሄንን ሲያቀርብ ደግሞ በቅርብ የሚኒ ሚዲያውን የሚከታተለው ጋይዳንስ ኦፊሰሩ ነው አቶ ዘለቀ። ልክ ይሰማና ተንደርድሮ ይገባል። የዛን ጊዜ ደግሞ ይሄ ነገር እንትን የተባለበት ጊዜ ነበርና ተንደርድሮ ይገባና ማይኩን ይቀማውና በኩርኩም በምን ብሎ ይዛል ልጅ እንደ ልጅ ቀጥቶ ብቻ እዛው ጋይዳንስ ቆልፎበት አንበርከኮ እኔን ነው የሚጠብቀው። ከዛ እኔ ስመጣ ይሄ እንዲህ አድርጎ ሊያሳስረን ይላል።
ለጥቂት ነው የተረፍነው። እኔም ሲሄድ ያለቀሳል ስርዓት ልጅ ነው እንዳልኩ ተቆርቁሟል። ያለቀሳል ይዞታል። ገባው እኔም በቃ ከዚህ በኋላ ከሚኒ ሚዲያ ታግዷል። በቃ ለ3 ተከታታይ ወራት በዛ ጽሁፍ ምክንያት። ከዛ በኋላ ስራ ሳገኘው አንተ ነህ ይለኛል። እኔ የሚያሳዝነኝ መመታት አይደለም ይለኛል። እንዴት እንደመታኝ አላየህልኝም ተማሪ እንዴት እንደዚህ ይመታል ብሎ እኔ ጋር እንደገና ሁለተኛ ዙር ያለቀሰት ይለኛል። ለስንት ታሰር? ኦልሞስት መታሰር ሳይሆን ያው በቃ ኦልሞስት በቃ ታሰር። እኛ ተሰብስበን አውርተን እስከምንል እሱ እዛ ጋር ሶፊሱ ተዘግቶበታል እያለቀሰ ነው። እኔ ከመምጣቴ በፊት ትንሽ ተኮርኩሟል። ከዛ በኋላ ውሳኔ ተሰጥቶ ክፍል እስከሚገባ ድረስ ኦልሬዲ ታግቷል። ታግቻለሁ። ወላጅ አምጣም ተባልኩኝ። አውቄ ሁለቱም ውጭ ናቸው አልኩ። ለምን ተደብቄ ነበረ ሚኒ ሚዲያ 87 ነው። ሌላ ዓላማ አለው ተባለ። አጀንዳው ሌላ ተባለ። አጀንዳው ስንት ያክፍል ነበር? 10ኛ ክፍል 87 ዓመተ ምህረት ነው። ያኔ ደግሞ ህገ መንግስቱ ህዳር ረቆ ማረባቸው በሙሉ መጋዚኖች ሁሉ እንደዛ አይነት ነገር የሚያስብ ኢትዮጵያ 100 ዓመት ታሪክ አይደለም ያላት 3000 ነች፣ ትልቅ አገር ነች እያልኩኝ ይሄን ማን አንተ ማን ምን አጀንዳ አለ ብሎ አቤት ዘለቀ በዛ ሰውነቱ በዛ እጁ በዛ አርጎ ደዛ አርጎ አሳረፈብኝ። ከዛ በኋላ ካልተለመንኩኝ ትዝ ይለኛል ካልተለመንኩኝ ሚኒ ሚዲያ አልገባም አልኩኝ። እንደተባለ ቁርኩም ትንሽ ሻርፕ አድርጎታል ለዛሬ እንትን። እጅግ በጣም አመሰግናለሁ አንተነህ። በጣም አመሰግናለሁ እዝራ። እንግዲህ እስከ ዛሬ እኛንም የሚያስጠራ ነው። እዝራንም አመስግንልኝ። በጣም እናመሰግናለን። በጣም ደስ ይላል። እዝራ ቅድም ከኩርኩማ በኋላ አኩረፍኩኝ። እንዲያው ተለምኜም ነበር የምሰራው አልክ። ኩርፊያው በዛው ቀረ? እንዲያው እየተለመንክ ነው መስራት የቀጠልከው? እንዴት ሆነ እሱን ነገር እስቲ ንገረን። እኔ ከሚኒ ሚዲያ በፊት ብዙ ፕሮግራም አቀርብ ነበር። ከዲጄ ፋሱ ጋር 11ኛ ክፍል እንግሊዝኛ ፕሮግራም እናቀርብ ነበር። የት? እዛው ቦሌ። 1 ዓመት ጁኒየር ነው ዲጄ ፋሱ። ቦሌ ነበር የሚማረው። ቤቱም እዛ ነበር። እንግሊዝኛ ፕሮግራም እናቀርባለን። የታሪክ ፕሮግራም አቀርባለሁ። ይሄ እንደ ጠይቁን መልሳለን የሳምንት። ያኔ ደግሞ ለገዳዲ ኦልሬዲ ጀምሬ ነበር 86 ላይ ቅዳሜና እሑድን ለአንድ አፍታ ቅዳሜ ከኛ ጋር። ስለዚህ ኦልሬዲ 86 9ኛ ክፍል እያለሁ ለገዳዲ ላይ በየሳምንቱ እኔ ነኝ የማዘጋጀው የጥያቄና መልስ ፕሮግራም ራሴ ከጣሶ ተፈራ ኃይሉ ማሞ ያኔ እየወሰዱ ሻይ እየጋበዙን እዛው የነሱ ላይብረሪ ያለች እዛ ኢንሳይክሎፒዲያ ላይ ሪፈር እያደረኩኝ የሳምንቱ የቅዳሜን ከኛ ጋር የጥያቄና መልስ ፕሮግራምን ያው አዘጋጃለሁ። በነገራችን ላይ ይህን ጥያቄ አንተ ካዘጋጀው ትነግረኛለህ። እኔ ለመጀመሪያ ጊዜ ጥያቄ መልሼ ስሜ በሬዲዮ የተጠራው በለገዳዲ ነው። ያው ለገዳዲ ነኝ ሰርቻለሁ። ጣሰው ያቀረበው ጥያቄ የኔፓል ዋና ከተማ ማን ይባላል? መልሱን ላኩ ተብሏልና እኔ ግን በራሴን ሄጅ ፖስታውን የሰጠሁት ከኛ ሰፈር ለገዳዲ ቅርብ ስለሆነ ሄጅ ሰጠው። አንደኛ መላሽ ነበርኩ። መላሾች ነበሩ ግን ስሜም የተጠራው አንደኛ ነው። የኔፓል ዋና ከተማ ካትማንዱ። እኔ ግን ያኔ ማዘጋጀ የነበረው የአገራዊ ጥያቄዎች ለምሳሌ የአጼ ይሄን ጥያቄ ግን አንተ አይደለም ራሱ ነው ማለት። እኔ ቢያንስ በወሩ ውስጥ አንድ ጥያቄ ከነማብራሪያው ልካለሁ። ጌቱ ተፈራ የሚባል አለ። በጣም ብዙ ነበሩ። ያኔ ደግሞ መላሽ ብዬ ደግሞ የሰፈር በሙሉ የሰፈር ልጆች እንደመለሱ እያደረኩ መልስ ትልካለህ። መልስ እየላኩ እነሱ መለሱ እያልኩ በትንሹ 200 ምናምን ሰዎች ነበር። ምን ሰማ ለገዳዲ ላይ ነው። እዝራጅጉ ሙሉ ዘመኔን ከ86 እስከ 92 6 ዓመት እዝራጅጉ ከቦሌ እየተባለ በጣም ተከታታይ ጊዜ እዛ ነበር። የለገዳዲ ያን ጊዜ የሬዲዮ አስተማሪዎች የለገዳዲ የቅዳሜን ከኛ ጋርና እሁድን ለአንድ አፍታ ፕሮግራም አዘጋጆች ለሁላችሁም ምስጋና ይገባችኋል። ለበርካቶች የጋዜጠኝነት ሙያ መሰረት ናችሁና ጣቢያውም የሙያው ማሟሻ ነበረ። የለገዳዲን የስርጭት ድምፅ እንስማ እንዴ። ይህ ለገዳዲ የሚገኘው የኢትዮጵያ የትምህርት ስርጭት አገልግሎት ሬዲዮ ጣቢያ ነው። እሁድን ለአንድ አፍታ በየሳምንቱ የሚቀርብላችሁ የደብዳቤዎች ማህደር ዝግጅታችን ነው።
እሺ ዝራ ትንሹ ዝራ ለገዳዲ ላይ ያው በልጅነቱ ጀምረዋል ብለኸኛል። በዛው ቀጠልከ ለገዳዲ ቆይታክ ወይስ ወደ ሌላ ፕሮግራም ተዘዋወርክ? እያደኩ ስመጣ የራሴ ጽሁፎችን መጻፍ ጀመርኩ። ለገዳዲ ሄዳለሁ። ሜክሲኮ ጣሰው፣ ወይንሸት፣ ሀኒ ሚሳቅ፣ ከድጃ ሰኢድ፣ የሰውዘር ህሊና የሰውዘር ህሊና ተፈራ ማለት የታሪክ እንትነች እነዚህ ያየ ወስደው ይጋብዙናል። ደግሞ ቤቱ በጣም ደስ ይላል። ለገዳዲ በጣም ሰው ሲያስተናግዱ ደግሞ በጣም አክብረው ነው የሚያስተናግዱት። እኔ ያኔ ይገርመኛል። እኔ አሁን ጁኒየሮችን ማከብረው ወይ ደግሞ ትንሽ ልጅ ከኔ 20 ዓመት ከኛ ከበሬ በጣም ብልጡም እኮ በዚህ በጣም እኮ ይበልጡ አይደሉም። በጣም ከኛ ያኔ ስታየው ይሄ እንግዲህ 10ኛ ክፍል አሁን ከመንታገዴ በፊት ነው። ስለዚህ እኔ ቦሌ ሃይ ስኩል ማቀርበው የነበረው ፕሮግራምም ተመሳሳይ የሳምንቱ ጥያቄ እያልኩኝ እየጠየቅኩኝ ከትምህርት ቤቱ በጀት ተመድቦ ላይብረሪ ገኙ ታዋቂ መጽሐፎችን ትምህርት እንዲሸለሙ አረግ ነበረ ከርዕሰ መምህሩ ከአቶ ሀሰን ሺፋ ጋር በመነጋገር። በእንደዚህ አይነት መንገድ የሃይ ስኩል ቆይታዬ ጀብደኝነትን ያለበት ሁለት ደግሞ ድፍረት ያለበት እንግዲህ እኔ ያኔ ነበር የባህሪ ብዙ አልተቀየረም። እንደተባለው ብዙ ነገሮች ላይ ሳተፋለሁ፣ አነባለሁ። ደግሞ ንባብ ደግሞ በልጅነት አእምሮህን በጣም ሻርፕ ያደርገዋልና ያኔ የጀመረው ነገር ያው ዛሬ አደገ። አንተ ነህ እንዳለውም ደፋር ነበርኩ በጣም። አንተው መምህር ነህ፣ በጣም ይጠቅምሃል። መምህርና ጋዜጠኛ ስትሆን መምህርና የሚዲያ ሰው በሆን በጣም ነው በሳል የሚያደርገው ለሰውየው ለራሱ ኤንድ ውጤቱም ጥሩ ነው የሚሆነው። እነዚህ ሰዎች አየ ለገዳዲ ሰዎች እንግዲህ ለገዳዲ ሰባዎቹ አካባቢ ላይ ተመሰረተ ነው። የ20 ምናምን ዓመት ኤክስፔሪየንስ አላቸው አብዛኛዎቹ። መዝናኛም ያውቃሉ። እንደ ሌላው ጋዜጠኛ እንደምንለው ትንሽ በእንትናቸውም በሰል ያሉ ናቸው። የቤተሰብ ኃላፊ ናቸው። ኤንድ ያነባሉ። መምህር ስለሆኑ ደግሞ ተማሪ እንዴት እንደሚያዝ ያውቃሉ። ስለዚህ እዛ ስንመጣ ውስጣችን ያለውን ፓሽን በጣም ነው። ኤርሚያስ የሚባለው እድሜ አጠር ያለ ነበር። እሱ አስታውስ ሻይ ሊጋብዘ ነው ወስዶ የው ነገር እያወራው በጣቴ በእጄ ሻዩን ይዤ ሻዩን ወይ ደንግጬ ላበላቦኝ አስታውሳለሁ። እንግዲህ አስብ ፓስ ይጋብዙናል። ያው ክፍያ የለም እንደመጣ እኛም ለገንዘብ አንሰራም። እንግዲህ ያኔ ቤቴ ቦሌ ነው። ከቦሌ ለገዳዲ ሜክሲኮ በቃ ሲሄድ የላይብረሪው ሽታ በታክሲ 75 ሳንቲም ነው መንገዱ። እዛ ሄዳለሁ። በቃ የሚሄድበትን ቀን እናፍቀዋለሁ። አሁን እንደ ህልም ሙሉ ነው የሚገርም ነገር። ደግሞ የሚገርም እቀዳው ነበር ያኔ። አሁን እንደ ክሮቹ አሉ ማየት ይቻላል። በየሳምንቱ ሰሜን ሲጠራ ቀዳለው። ቅዳሜ ሁል ጊዜ ከ5 ሰዓት በኋላ የትም ቦታ ብላክ አባቴን ቢያዘኝ እናቴን ቢያዘኝ አልሰብ ቅዳሜ በዛ ሰዓት የኔን ፕሮግራም ሳዳምጥ መንፈሴ 4 ሰዓት ነው የሚጀምረው አይደል? 4 ሰዓት ይጀምራል። ስለቂና አለ አዝርዝር ማብራሪያው ዝራጁ ይባላል። ቤተሰብ እኔን አያደርኩኝም። እኔ እስከዛሬ እናቴ ምናልባት አሁን ብዙ ቦታዎች ላይ ስታይ ታሪክ ሰናጁ ሲባል ምናምን እንትን ያልታል እንጂ በቃ ድካሙ ነው የሚታያት እና ያኔ ተውና ሚሉኝ ስለነበረ ግን በህልሜ መሄዴን ደግሞ ሲያዩ መጨረሻ ላይ ያው ካገማቸው በላይ ሲሆን ሄድኩ። የሚገርም ከኛ በፊት ለገዳዲ የነበሩት አሁን እነ ሰራዊት ዳዊት ከበደ፣ ወይሳ ታገል ተሰሉ ሰው እሸቴም እዛ ነበረ። የሰነቃለ ቅርብ ነበር ግን እኛ አናቃቸው። ለምን ኦሬዲ እነሱ ወደ ሜንስትሪም ሚዲያ ገብተዋል ትተዋል። ያኔ 86 87 በነበረበት ጊዜ እነሱ የተውበት ዘመን ነውና አንተ ከነሱና ፍንቅሽ ጋር ነበርክ? እኔ ስናፍቅሽ አንድ አመት የኔ ጁኒየር ነች። እኔ ኮል 71 ተወለድኩት። ሃይ ስኩል የገባሁት 86 ለገዳዲማ 86 ነው የገባሁት። 86 እኔ 89 እኔ ኦልሞስት 89 አካባቢ የተረኩበት ጊዜ ነው። 89 ኦልሬዲ እኔ 3 ዓመት ልምድ አለኝ። እኔ 92 ላይ ልክ ስራ ዓለም ስቀጠር አዲስ አበባ ስገባ ነው የለገዳዲን ተወት ያረኩት የመጣሁት። እነ ስናፍቅሽ ተስፋዬ፣ ብርሃኑ አየለ፣ ዙቤዳ አወል 89 እነሱ ላይ ደርሰሃል? ብርሃኑ አየለን፣ ዙቤዳ አወል አየ እኔ ስመጣ ወይ እነሱ የሉ ብንተያይም ደግሞ ስለማንተዋወቅ እኔ ስመጣ እኔ አየ አንድ ቀን ነው የምመጣው። እነሱ ደግሞ ድራማ ስለሚሰሩ የመቆየት እኔ የምመጣው ለአንድ ነገር ነው። አንድ ላይብረሪ ገባለሁ። ፍቃድ አለኝ። ጥያቄና መልስ የኢንሳይክሎፒዲያ ዘ ወርልድ ቡክ ኦፍ ኢንሳይክሎፒዲያን አነባለሁ። ከዛ ተረጉምና ሳምንቱ የሚወጡ ጥያቄዎች አወጣለሁ። ማን ነው ጣሶ ጋር ሄድና ፕሪንቷን ስጠይለዋለሁ። ለአርካይቭ እንትኗን ያነበብካትን ስክሪፕቱን ኮፒውን ለኔ ስጠኝለዋለሁ። ለቴክኒሻኑ የሚሰጠው እሱን ይዤ ሄዳለሁ። በቃ ይሄድ ነው ስራዬ። ለምን አንባቢ አይደለሁኝም። አላነብም። ጽሁፍ መስጠት ነው። ስለዚህ የሚቆይበት ጊዜ ትንሽ ነው። ስለዚህ ኮሚኒቲውን አላውቅም። እንዲህ በጣም አፋችንን ከፍተን የምናዳምጣቸው ናቸው። ዙቤዳ አወል፣ ብርሃኑ አየለና ዙቤዳ አወል ቅዳሜ እንደውም ከትምህርት አምባ ላይ ደብዳቤዎች ያነቡ ነበረ። ተስፋዬ እርጉ ስነቃል ሲያቀርብ በጣም ይገርም። እንትናም ራሱ አለ ሰለሞን ጡመልሳ
ከማስታወሻ ደብተራችን እና ሶል እንደውም በኋላ ላይ 90 ዓመተ ምህረት በአካፕልኮ እኔ ኢንተርቪው አድርጎኛል። አንዱም እንደውም ወደ ሚዲያ እንደወጣ ካበረታቱኝ ሰዎች አንዱ ሰለሞን ጡመልሳ ነው። አሁን የአዲስ ሚዲያ ዜና አንባቢ ነው። የራሱ ደግሞ የሬዲዮ ፕሮግራም አለው። እዝራ ትንሽ ቆየት ደግሞ ብለን እንመለስ። ሙዚቃ ለአድማጮች ልጋብዝና ከዛም ወደ ቀሪ ጨዋታችን እንሸጋገራለን። አድማጮቻችን አብራችሁ እንድትሆኑ በአክብሮት ትጋብዛለሁ። መሐሙድ አህመድ እንኪ ልቤ እኮ ነው ስንቅሹን ያዡ ያለውን ሙዚቃ ጋበዝኳችሁ። ይህ የያኔዎቹ ፕሮግራማችን ነው። እዝራ ከሙዚቃው ግብዣ በኋላ መልሰን ተገናኘን። አድማጮቻችን አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። እዝራ እንዲያው ስንጫወት ከቅድም ጀምሮ ቦሌ ኮሚኒቲ ላይ ብዙ ትዝታዎችን ነው ያካፈልከን። ቦሌ ሁለተኛ ደረጃ ትምህርት ቤት ስንገባ ግን ስለ ሚዲያ ነው ያወራ ነው። ሌላ ትዝታ የለም? ሃይ ስኩል የሚገርምህ ሚሞሪ የለኝም ከሚኒ ሚዲያ ውጭ። ምክንያቱም አብዛኛው ዘመኔን ያሳለፍኩት እየተማርኩኝ የሰራው ስለ ያው ለገራሪ ስለነበረ አብዛኛው ላይፌ ከሜሞሪ የ4 ዓመት ሜሞሪ በሚኒ ሚዲያ ላይ ነው። የማረሳት መመራችን ግን ቲቸር አስራት ተፈራ እንግሊዝኛ አስተማሪያችን ሁሌ እንደውም ቋንቋ ምን ያህል ቃኔ ማስተምርህን ነገር ተግባራዊ አድርጋ አካፕልኮን ተረጎምኩ ትላይ ነበር። አሉ በህይወት አመስገናቸው ታውቃለህ? አሁንም በዚህ አጋጣሚ ቲቸር አስራት ተፈራ አመሰግናቸዋለሁ። አድራሻቸው ባገኝ ደግሞ በአካል ሄጄ ማግኘት ብችል ደስ ይለኝ ነበር። መልካም። እኔም ስላላገኘሁት ነው እንጂ አገናኘ ነበር። እዝራ ትምህርት ቤት እያለ እንዲያው ፍቅር ነገር ይዞሃል ወይም ማፍቀር ታውቃለህ? ትምህርት ቤት እያለው ኤሌመንተሪ ሳይሆን ሃይ ስኩል ያለክ። ምክንያቱም ሃይ ስኩል ላይ በተለይ ሴሌብሪቲ ትሆናለህ። ሴሌብሪቲ ሆንኩኝ። በጋርድ ነው የሚሄደው። ምክንያቱም አካፕልኮ ያቺ ስክሪፕቷ እንዳልነጠቅ ማለት ነው። ያን ጊዜ ደግሞ በቃ ገብተዋል ቲኔጀሮች ምናምን ነገር ያው የሚያንዣቡ አሉ። እኔም እኔ መሄድባቸው ዝም ብዬ ሳያቸውና ደስ የሚል ይኖራሉ። ግን እንደዚህ በፍቅር በጣም ተጽዕኖ አድርጎብኝ ያውቅም። ግን ያው ስታያቸው ደስ የሚሉ ለምን እድሜ 17 እሷ ጋር ስትደርስ መካሄድ ከሌለው የሚለወጥባት ቀየር አለባበስ። አሁን የልጄ 13 ዓመቱ ነው እና አለባበሱን ሲቀይር ሽቶ ሲቀቦና ነገር እኔ የማደርገውን ነገር አደርጋለሁ እና ያ መኖሩ አይቀርም። ግን ደብዳቤ ጽፌ እንደዚህ ሄጄ ምናምን የማቅርበት መንገዶች የሉም። ግን በቃ ማነጋገር ደስ የሚልሃል። ለምሳሌ ማንን ታስታውሳለህ? ሳናገራት ደስ አንድ የሚገርምህ የአዲስ አበባ አሁን አሜሪካን ሀገር ትኑር እኛ ሰፈር ነች ዜናዊት አዋሽ ምትባለቻለች እና የሚገርም ኢቭን ከእሷ ጋር ራሱ አብሮ የሚሄዱ ልጃት እንደ ጋርዱ ሁሉ ነበሯት። በሰፈር የምንሄደ ቦሌ አንድ ሰፈር ነው። ቤቷ ወደ ቦሌ ሚካኤል አካባቢ ነበር። እሷ በጣም ደስ የሚል ስሜት ነበር። ያኔ መንገድ እሷን በጋርድ ነው የምትሄደው? እሷን በጋር ነበር የምትሄድ ነበረ። ስለዚህ አይ ደስ ይላል። አሁን ቀጣይ ወደ አዲስ አበባ ዩኒቨርሲቲ ሄድከው እዝራ? እንግዲህ ያኔ እኔም ናይዝጊም ያመጣነው ፖይንት ለዲግሪ የሚያስገባ አልነበረም። ስለዚህ ኮተቤ ለመግባት እንችላለን በዲግሪ በዛን ጊዜ። ግን መምህር ከመሆን እኔ ዓላማዬ መምህር መሆን ስላልሆነ ጋዜጠኛ መሆን ስለሆነ አዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሁፍ በዛው በኤክስቴንሽን በማታ ዲፕሎማ እንማር። ስናየው ዲግሪው 7 ዓመት ነው። ስለዚህ እኔ ያኔ ምን አልኩኝ፣ አንደኛ በአመቱ የራሳችንን መጽሔት ስለምንጀምር አስብ ገና እያለን የቀን ከገባን ኮተቤ ከገባን ስራ ስለማንሰራ ማታ እንግባ ተባልና ማታ ተመዘገብን፣ ወጣልን። የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል ውስጥ በ90 ዓመተ ምህረት ወዲያው ገባን። ፈቃድ አዘዘ ነበረ፣ ዘሪሁን አስፋው ነበሩ። 4 ዓመት እዛ ተማርን። እዛ እየተማርኩ ነው የመጀመሪያ ስራ ዓለም የገባሁት ማዘጋጃ ቤት በ92 ከነ ታገል ሰይፉ ጋር አዲስ አበባ መስተዳድር ባህልና ማስታወቂያ ቢሮ የአዲስ ልሳን ጋዜጣ ሪፖርተር ሆኜ በ347 ብር ደሞዝ በ92 መስከረም 1 ስራ ጀመርኩ ማለት ነው። ወይ ጉድኛ እኔ ተማሪ ነበር። በ6 ኪሎ ዩኒቨርሲቲ ቆይታ በጣም ግሩም አስተማሪ ምርጥ የምትላቸው እነማን ነው? ለእኔ እንግዲህ ዘሪሁን አስፋው፣ አቶ በዛ የሚባል ተስፋው አስተምሮኛል። በጣም ግን የማደንቀው መምህር ዶክተር ፈቃድ አዘዘ ነው። ዶክተር ፈቃድ አዘዘ ገጣሚ ናቸው። የዩኒቨርሲቲው ማስተማሪያችን ነበሩና በጣም ትልቅ ይሄ ከትምህርት ውጭ ማሰብ ስለ ኦራል ሊትሬቸሮች በቃ ይሄ ከትምህርት ውጭ የሚያስተምሩን ነገር ሳናስበው ነበረ 2 ሰዓት 3 ሰዓት የሚያልቀውና ከዩኒቨርሲቲ አስተማሪዎቼ እሳቸውን በጣም አሪፍ ያለኝ። እንግዲህ አሁን ነው ወደ ስራ ዓለም የገባው። ለገዳዲም በሙሉ ሰዓት መስራት የጀመርከው እዚህ ጋር ነው ማለት ነው? እንግዲህ 92 ላይ በቃ ስራ ዓለም ስገባ በቃ ለገዳዲም ቆመ። ለምን ስለማይከፈል ወደ ስራ ዓለም ስገባንና በዚህ አይነት መንገድ ነው። እዝራ በራስ መተማመንን መሰረታዊ እውቀቶችን ማወቅ መሰረት የሆኑት ከቤተሰብ ከወላጅ ቀጥለው ትልቁን ድርሻ የሚወስዱት መምህራኖች ናቸው። በቆይታችን ይሄንን አንተም ያሳየህን ወይም የነገርከን
ስለ መምህራን እንዲህ ማለት ይቻላል ታዲያ? በጣም ይቻላል። እኔ የሚገርም ነገር ገርምዬ ሰሞኑን ልጆቼ የማሩበት ትምህርት ቤት ሄድኩኝ። እስቲ እንደው እኛ ምን ያህል እንደምናስቸግር ልይ ብዬ ወንበር አምጡልኝ ብዬ ዳይሬክተሯ ልክ ሲለቀቁ የምትለውን ነገር ልጆቹ ሲሮጡ እንግዲህ የአንደኛ ክፍል ነው ትንሹ፣ ትልቁ ደግሞ 13 ዓመቱ ነው። ሁለቱም ጋር ሄጄ አየው። እዛው አቅራቢያችን ስለሆነ ፕሬስጄስ ይባላል። በቃ ምን ያህል መምህራኖቻችን እኛን እንደቻሉ እንግዲህ አስብ። አንድ ልጅ አብዛኛውን የእድሜውን ክፍል በተለይ በወጣትነቱ እስከ ሃይ ስኩል ድረስ የሚያሳልፈው ትምህርት ቤት ነው አይደል? እውነት ነው። ከሰኞ እስከ ዓርብ ቅዳሜና እሑድ ብቻ ነው የሚያሳልፈው። እነዛ ልጆቻችን የጠበቁልን በስነ ምግባር አንጸው። እንደውም ትንሹ ልጅ ሲያስቸግረኝ የምትመክርልኝ መምህርት አለች፣ ሚስ ቤዛ ትባላለች። እና በቃ መምህራኖች ማለት የህይወት ለዋጭ በህይወታቸው ላይ ለሚመጣው ነገር መሰረት የሚይዙ ናቸው። ስለዚህ እኛም እንደዚህ እናስቸግር ነበር። አጋጣሚ ሆኖ እኔ ረባሽ ተማሪ አልነበርኩኝ፣ ግን ምንም ሊሆን ምን ያው ጭምት መሆንም እኮ በራሱ አንድ ራሱን የቻለ ችግር ነው። ቢኮዝ ትምህርት ቤት ማለት ከተማሪ የምትማርበት፣ ስፖርት በመስራት ሰውነትን የምታዳብርበት፣ የተለያዩ ሙዚቃ ነገሮችን የምታደርግበት ነው። ይሄን ሁሉ ችለው ቀልጣፋ እንሆን አድርገው እውቀት እንድናገኝ አድርገውን ከብዙ ነገር ውስጥ አውጥተው ዛሬ እኛ 50ዎቹ 40ዎቹም ውስጥ ገብተን እነሱ እንድናመሰግን ያደረጉን መሰረታችን ቢልዲንግ ብሎክ ያስቀምጡልን ናቸው ብዬ ነው የማስበው። አየህ ወላጅ ምሳቃ ይዞ ይልካል። መምህር ደግሞ በእውቀት ብቻ ሳይሆን ስነ ምግባርን የሚያንጸዋል። እኔ ለምሳሌ አምናለሁ በቅጣት በፊዚካል ቅጣት በትክክል አምናለሁ። ምክንያቱም ያኔ ፊዚካሊ ባንቀጣ ኖሮ መምህራን ምክንያቱም አንዳንድ ጊዜ ከወላጆቻችን ይልቅ የእኛ አስተማሪዎች መንፈራበት ጊዜ አለ። እንድንፈራቸው እንድናከብራቸው አድርገውን ቆንጠጥ ብለው ስላሳደጉን እኛ ለቁም ነገር ያበቁን መሆኑ ሁሉንም ኢትዮጵያውያን መምህራንን በዚህ አጋጣሚ ላመሰግን እወዳለሁ። ወደፊት ብቻ አይደለም በቅርብ ጊዜ ውስጥ አሁንም የመኮንን ሸገኔን ታሪክ የመምህር መኮንን ሸገኔን ታሪክ አውጥቻለሁ። የመምህራንን ታሪክ ደግሞ እንደማወጣ በዚህ አጋጣሚ መናገር እወዳለሁ። አንዱ የመዝገበ አእምሮ ፕሮጀክት ዓላማው የተለያዩ ለሀገር ያገለገሉ ሰዎችን ታሪክ መስራት ስለሆነ መምህራንን በዛ አጋጣሚ አከብራቸዋለሁ ማለት ነው። እዝራ ታዲያ የእነዚህ ውድ መምህራን ዋጋቸው ምን ያህል ነው? ሰርፕራይዝለስ። ልክ አሁን ውሃ እንከፍላለን እኛ አይደል? ግን የውሃ ዋጋው የአየሩ ዋጋው ምንድን ነው? መተንፈስ በመቻላችን እግዚአብሔርን ማመስገን ያለብን። ለመምህራን የምንከፍላቸው ዋጋ ስኬታማ ሆኖ መገኘት ነው። ከዛ የሚያገኙትን ሳትስፋክሽን የትም አያገኙትም። እንደ ለምሳሌ ጋዜጠኛ ሆኜ የኔ ትልቅ ታርጌት ኦዲየንስ አድማጭ ነው። አድማጭ ሲያመሰግነኝ የማገኘውን እርካታ ገንዘብ ቢኖረኝ ከፍዬ አላገኘውም። ስለዚህ የሰው ልጅ ደግሞ መኖር ያለበት ለእርካታ ነው ብዬ ስለማስብ መምህራን እኛ ስኬታማ ሆነን መገኘቱ ራሱ ያለነሱ እርካታ ነው ብዬ አስባለሁ። እዝራ ከማርች 8 አጸደ ህጻናት ቦሌ ኮሚኒቲ፣ ከዛ ድሬዳዋ፣ ከዛ ቦሌ ኮሚኒቲ ተመልሰን አዲስ አበባ ዩኒቨርሲቲም ደረስን። የሰራህባቸውን ቦታዎችን አነሳን። በጣም ደስ የሚል ትዝታ ነበረ። እንዴት ነበር ቆይታችን? እኔ በህይወቴ አውርቼ የማላውቀው ህይወት ነው። ምክንያቱም ሁሌ የምጠየቀው ሁሌ ኢንተርቪው ስሰጥ ላወራ የምችልባቸው ጉዳዮች አንድና አንድ ነው። ስለሰራኋቸው የስነዳ ስራ፣ ስለ ታሪኮች፣ ስለ ሰዎች ታሪክ ስነዳ ምንድን ነው የሚለው ላይ ነበር ማውራ የነበረው። ስለ ትምህርት ቤት ህይወቴ ጠይቆኝ የሚያውቅ የለም። እኔ ተናግሬ አላውቅም፣ ጽፌም አላውቅም። በህይወቴ ደግሞ አስቤያቸውም አላውቅም። እነዚህ ሰዎች ይሄ ፕሮግራም ባይሆን የብልህም ነገር ለማጋነን ሳይሆን ማለት በዚህ ሌቭልም ደግሞ ሰው አየህ የሚጠይቅ ሰው እኮ ነው ሀሳብህን አንተ ስጠይቀኝ ነው ሀሳብ ማወጣው እና በጣም ነው ደስ ያለኝ። ሌላ ዓለምም አሁን 2 ሰዓት አይመስልም 120 ደቂቃ ሙሉ ሸገር ስቱዲዮስ መኖሬን ሳስበው በጣም የሚገርም ነው። ወደኋላ መለስከኝ። 2 ደግሞ ለእኔ ቴራፒ ነው። ብዙ ሰው አሁን ትዝታ ምንም አያደርግም ይላል፣ ግን የኋላው ከሌለ የለም የፊቱ በሚለው ማምነው እኔ። ስለዚህ በጣም ደስ የሚል ቆይታ ነው። በየመሃሉ የሚገቡት ሰዎች የሚያወሩት ነገር እኔንም ወደኋላ የመለስከኝ፣ አንተም ደግሞ ራስህን እንደ አካል አድርገህ የነበረው ነው። አንተም ደስ እንዳለ ተስፋ አደርጋለሁ። በጣም በእውነት እኔም ደስ ብሎኛል። እዝራ ስለመጣ አብረን ጥሩ ጊዜ ስላሳለፍን ደስ ብሎኛል። ሌላ ጊዜ ደግሞ ምናልባት በሌላ ጉዳይ ደግሞ ልንገናኝ እንችላለን። አሁን በድጋሚ በአድማጮች ስም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹ የዛሬው ፕሮግራም ከታሪክ ሰናጁና ጋዜጠኛ እዝራ እጅጉ ጋር የነበረን ቆይታ ይኸው ነበረ። ይህንን ዝግጅት በቀረጻው ደራርቱ ሰለሞን፣ በቅንብሩ ወንጌላዊት ብርሃኑ አብረው የነበሩ። ሳምንት ከሌላ የያኔ መምህራኖቻቸውን አመስጋኝ ጋር እንገናኛለን። ግርማ ፍስሐ ነኝ። የሳምንት ሰው ይበለን።